ተባረኩ ወገኖች ጥሪያችንን አክብራችሁ በዚህ ሰዓት በቀጠርነው ሰዓት ስለመጣችሁ ሁላችሁንም እዚህ ውስጥ ያላችሁ አይ ቲንክ 2.5 ሰው ቢሃይንድ ባይም ያላችሁ ሰዎች ሁላችሁንም ለማመስገን እወዳለሁ። እንግዲህ ዛሬ ያለው ፕሮግራማችን ለማስተዋወቅም እንደሞከር ነው ፖስት ባደረግንላችሁ በአበበ ጉልላት ዙሪያ የተሰራውን ፎረንሲክ ቮይስ አናሊሲስ ልናቀርብላችሁ ነው የመጣ ነው። እንግዲህ ፕሮፌሽናል ዋይዝ ራሳችንን ምናልባት ማሳወቅ ሊኖርብን ይችላል ሊያስፈልግም ይችላል። እንግዲህ ይሄንን ፕሬዘንቴሽን የሚያቀርብልን የአበበ ጉልላት የአብሮ አደጌ ነው ብሎ ኤርሚ ያሰማውንና አይ ይሄ ድምጽ ደግሞ የቀሲስ በትረጥኡመ ልሳን ነው ብሎ ከዩቲዩብ ላይ ቀሲስ ዲበኩሉ ያሰማውን እሱን ኮምፔር የተደረገበት እንደገና ደግሞ ሁለተኛ ኮምፓሪሽን ደግሞ ቀሲስ ዲበኩሉ ያሰማውን ድጋሚ ደግሞ ትክክለኛ ከራሳቸው ዘኪ ቲዩብ ላይ የቅዳሴውን ፓርት ካሉት ከራሳቸው ከመምህር በትረጥኡመ ልሳን ጋር ኮምፓሪዥን ሰርተናል። ያ ማለት አንዱ ለአንዱ ምስክር ነው። ሁለት ሪዲንጎችን ታያላችሁ ማለት ነው። ምናልባት በዚህ ፕላትፎርም ላይ ወንጌልን ስናገለግል ታቆናላችሁ። ይሄ ነገር ግን ፕሮፌሽን ዋይዝ ነው መተንተን ያለበት። ስለዚህ ታቆኛላችሁ እኔን ኦብቪየስሊ ሜርሲ። እንግዲህ በኮምፒውተር ሳይንስ ግራጁዌት ዊዝ ኤክሰለንስ በሶፍትዌር ዳታ ደግሞ በሶፍትዌር ባክ ኤንድ ዳታ አናሊሲስ ነው የምሰራው። መሳይ ወንድሜ በጣም የቅርብ ቤስት ፍሬንዴ ነው። እሱም ደግሞ ኤክስፐርታይዝ አይቲ ፕሮፌሽናል ነው። ሶ የተጠቀማቸውን ዲቴይሎች በትክክል ይነግሯቸዋል፣ ያሳያችኋል። ከዛ ደግሞ ሁለተኛ አዲሽናል ሰርፕራይዝ አለን ብያችኋለሁ። ሶስተኛ ደግሞ በጣም ጠቃሚ የመረጃ ጥቆማ እናደርግላችኋለን። ኦኬ አሁን ይሄ ለምንድነው እየተደረገ ያለው ስንል ምንድነው የሚሆነው? የሰው ልጅ ስለምናከብር። አዎ በሆነች ሳይዝ የሆነች ትንሽዬ ስልክ እጃችን ላይ አለች። ስንፈልግ አፕሎድ አድርገን ሳንፈልግ ዲአክቲቬት አድርገን ልንወጣው የምንችል ፕላትፎርም ነው። ነገር ግን የያዝነው አገልግሎት በመሆኑ የሰው ልጅ እናከብራለን። የሰው ልጅ ጋር ያደረስነው ኢንፎርሜሽን ተአማኝ መሆኑን ለማረጋገጥ ነው እዚህ ያለ ነው። ለማረጋገጥ ምክንያቱም ይሄ የደረሰበት ደረጃ ሌላ ስለሆነ የሞቱ ሰዎች የሞተው ሰው ቤተሰቦች ይጎዳሉ። የሚሰሙ ሰዎች ደግሞ ተአማኝነቱን ማረጋገጥ መቻል አለባቸው። ተናገር እውነቱን ተብሎ በውሸት እያገለገልን እንዳልሆነ መታወቅ መቻል አለበት። እዚህ ያለነው ለየትኛው ዓላማ እንደሆነ መታወቅ መቻል አለበት። ስለዚህ ፎረንሲክ ቮይስ አናሊሲሱን በምን አይነት ቴክኒክ ተጠቅመን ሰራ ነው የሚለውን መሳይ ያሳያችኋል። ከዛ በፊት ግን ገስቶቼን ሰላም እንዲሉ እድል ልስጣቸው። ጌርሳሜ ሰላም በርሶል ዮኒ ዜዶ ከዛ መሳዬ አንተ እድሉን ሰጣለሁ። ከጌርሳም ልጀምር። ሰላም ብቻ በሉ። ሰላም ለሁላችሁም ይሁን። ጌታ ኢየሱስ ይባርካችሁ። ቀጥሉ። ሶላለክ ዮኒዬ ይመቻል። ሰላማችሁ ይብዛ። ዛሬ ደስታ ቀን ነው። ውሸት እንደፈለገ ቢሮጥ መጨረሻው በእውነት መገለጥ ነው። ስለዚህ ተባረኩ። አሜን። ዘይዶ ሰላም በለን። ኤርሚዬ እንኳን ሰላም ብሎን ከኛ ጋር ቆይቷል። እሺ ሰላም ብያለሁ። እዚህ ያላችሁላችሁ እህትና ወንድሞቼ ጸጋና ሰላም ይብዛላችሁ። አሜን። እሺ እንዳልኳችሁ እንግዲህ ወደ ዋናው ፕሬዘንቴሽን እንሄዳለን። መሳዬ ሬዲ ነህ አይደል? በትልቁ ላድርግክ። እናንተ ደግሞ ሙሉ ኮንሰንትሬሽኑ ኖሯችሁ እንድትከታተሉ እኔ ቪዲዮ አጠፋላችኋለሁ። መሳይ ሰላም ብያለሁ ሁላችሁንም። እሺ ያ ሜርሲ እንደተናገረችው አሁን ፎረንሲክ ቮይስ አናሊሲስ ይባላል። ይሄ
ቴክኒክ ሁለት ቮይሶችን ኮምፔር አድርጎ ግዴታ ቋንቋ ማወቅ ወይም ደግሞ እንግሊዘኛ፣ አማርኛ የእንትኑ እንትን እሱ ማተር አያደርገውም። ምክንያቱም ይህ ቴክኒክ የሚያየው በሳውንድ ውስጥ ያሉ አሁን አንድ ሰው ሲያወራ ቶን የሚባል ነገር አለ፣ ፒች የሚባል ነገር አለ፣ ከለር አለ፣ ኢነርጂ አለ፣ የቮይሳችን ላውድነስ አለ። እንደገና እያንዳንዱ ሰው ባዮሎጂካሊ ሲወለድ የሁላችንም ዲፍረንት የሆነ የሳውንድ ስትራክቸር አለ። ሶ እነዛን ነገሮች ነው አይቶ ሁለት ቮይሶችን ኮምፔር አድርጎ የሪከርዲንጉንም ጥራት ባገናዘበ መልኩ አኩሬት ነው የሚባለውን አይነት ሪዛልት የሚሰጠን። ዝም ብዬ እኔ ያወራው እንትን ከምል እያሳየኋችሁ እንቀጥላለን ማለት ነው። ኦኬ ፓወርፖይንት ዝም ብዬ ለማቅረብ ያህል እንዲመቸኝ ብዬ ያዘጋጀሁት ነው። አይ ዶንት ኖ የምታዩት ከሆነ እንዳልኳችሁ ይሄ ስፔክቶግራፍ ይባላል ወይም ስፔክቶግራም ይባላል። የግራም ወይም የግራፍ አይነት ታይፕ ነው። እነዚህን ቮይሶች አናላይዝ ካደረገ በኋላ ጽሁፍ አይደለም የሚሰጠን፣ ግራፍ ነው የሚሰጠን። ያ ግራፍ ደግሞ ይተነተናል። በዛ ግራፍ ተነስተን ነው ያ ግራፍ ይተነተንና ስኬል ይሰጠዋል ከ1 እስከ 100 ከ0 እስከ 100። ከዛ በኋላ ከዛ ተነስተን ነው ልክ ነው አይደለም የሚለውን የምንወስነው ማለት ነው። ሰው እዚህ ጋር እንደምታዩት ስፔክትሮግራፍ ቪዥዋል ሳውንድ ኢነርጂን ነው የሚጠቀመው። ኦቨር ታይም ያለውን በደቂቃ በሆነ ያህል ደቂቃ ሲወራ እሱን ነው የሚያየው። ኤክስ አክሲስ ዋይ አክሲስ ብሎ ኤክስ አክሲስ ታይም ነው፣ ዋይ አክሲስ ፍሪኩዌንሲ ነው ወይም ደግሞ ፒችን ነው የሚያሳየን። ከለር አለ፣ ኢንቴንሲቲውን ነው ወይም ላውድነሱን ነው። እነዚህ ነገሮች አሁን ጀስት ጽሁፍ ስለሆኑ ወደ ታች ግራፉን ስናይ ሞር በደንብ ይገባቸዋል። ሰው እነዚህን ቅድም ያልኳችሁን ሳውንድ እንትን ቪዥዋል ፓተርኖቹን ወደ ሜዥረብል ወደሚሆን ወይም ደግሞ ወደ ዳታ ወደሚቀየር መሳይ ቆይ አንዴ ከይቅርታ ጋር ምንድነው ከበስተኋላ በጣም አደገኛ ድምፅ አለ። ምንድነው? ቸርች ነው ያለው? አይደለም ግን ልርቅ ሞክሬ ነበረ። በጣም ይረብሻል። በፍጹም አይሆንም። በፍጹም አይሆንም። እሺ አንድ ሰከንድ ስጡኝና ቦታ ልቀይር። ለምን እንዲህ አይነት ቦታ መረጥክ? ፕሊዝ ቸርች ወይ እነሱ ዝም የሚሉ ከሆነ ንገራቸው፣ ወይ አንተ መራቅ ያለብህ ከሆነ ህዝቡ መስማት አለበት። ይሄ በጣም ጓጉቶ የሚደመጥ የሚጠበቅ ነገር አለ። ሁላችንም አንድ ደቂቃ ስጡኝ። እሺ አሁን ድምፅ አለ ወይስ ይሰማል? ጥሩ ነው መሳዬ። እሺ ያው እንደነገርኳችሁ ወደ ታች ወደ ግራፉ ላይ ስንወርድ ሞር ይሄ ነገር ምንድን ነው የሚለውን ማወቅ እንችላለን። ቅድም እንዳልኩት ኤክስ አክሲስ ወይም ደግሞ ኤክስ ሪፕሬዘንት የሚያደርገው ታይምን ነው፣ ዋይ ደግሞ ፍሪኩዌንሲ ወይም ፒች የሚባለውን። ከለር ደግሞ አለ፣ ከለሮች አሉት ግራፉ ላይ። እነሱ ኢንቴንሲቲውን ላውድነሱን የሚያሳዩ ናቸው። ምንድን ነው የሚያደርገው? ይሄን ግራፍ ይሰጠንና አናላይዝ አድርጎ ያ ግራፍ ደግሞ ሜዥረብል ወደሆነ ቪዥዋል ፓተርን አናሊሲስ መቀየር የሚችል ዲፋይን መደረግ የሚችል ነው ማለት ነው። ለምንድነው ሪላያብል የሚሆነው የሚለውን ለማየት አሁን እሱን ሞር ዲቴል ገብቼ አላወራም። እዚህ ጋር ግን አለ ሶርስ አለው፣ ፕራይመሪ ሶርስ አለው። ይህንን ነክተን ስንሄድ ፕራይመሪ ሶርስ አለን። እዚህ ፕራይመሪ ሶርስ ላይ ሁላችሁም ሪከርድ የምታደርጉ ሰዎች ገብታችሁ አሁን ከዚህ በኋላ የማወራው ነገር ትክክለኛ መሆኑን ራሳችሁ ኮንፈርም ማድረግ ትችላላችሁ ማለት ነው። እሺ የት ነው ይህንን ነገር የሚጠቀሙት የሚለውን ስናይ እዚህ ጋር የተወሰኑትን ነው የዘረዘርኩት። አድርገው እንደሱ ፊት ለፊት ላይ እንደሱ ብዙ ባይንቀሳቀስ እንደሱ እና ላቦራቶሪዎች ውስጥ ይጠቀሙታል ይህን ቴክኖሎጂ። ሊንግዊስትስ የሚባለው ይሄ ቋንቋን የሚያጠኑ ሰዎች፣ መልቲ ላንጉጅ የሚናገሩ ሰዎች እነሱ ይህን ይጠቀሙታል። ባይዘዌ ኤክስፐርቶችም አሉ በዚህ ጉዳይ ላይ። ምንም አብዛኛዎቹ እንደውም ምንም አይነት ቴክኖሎጂ ሳይጠቀሙ ተምረው እንደዚህ አይነት ትምህርት በመስማትና በቴክኖሎጂ በመታገዝ ኤክስፐርት የሆኑ አሉ። ፎርሰኒክ አናሊሲስ ኤክስፐርት የሆኑ ማለት ነው። ስለዚህ እነሱ ይጠቀሙታል ለባዮሜትሪክ ሲስተምስ፣ ለአሻራ ኤኒ የፌስም ባዮሜትሪክም ሊሆን ይችላል። ይህንን ይጠቀሙታል። ለየት የሚያደርገው ቅድም እንዳልኩኝ ሁሉም ሰው ባዮሎጂካል በተፈጥሮ ሲወለድ ለእያንዳንዱ ዩኒክ የሆነ የንግግር ሀቢት ወይም ልምድ ነው በአማርኛ ስላለው እነሱን ፓተርኖች ነው እያየ
አናላይዝ የሚያደርገው ማለት ነው። ሶ ሪላያብል ነው፣ እሱን ማየት ይቻላል። ቅድም የከፈትኩትም ሶርስ ላይ ሄደን ለምን ሪላያብል እንደሆነ ምን ያህል አስተማማኝ እንደሆነ ማየት ይቻላል። ተጠቅመን አሁን የሰራንበት ቴክኖሎጂ ኤፍኤፍቲ ይባላል ወይም ፋስት ፎሪየር ትራንስፎርም ይባላል። ለሱም ደግሞ አሁን እዚህ ጋር ዲቴሉን እሱን ሰውን ማስጨነቅም ሆነ ኮንፊውዝ ማድረግ ስለሚሆን ግን ፕራይመሪ ሶርስ አለን። ለሱም ይሄ ዌብሳይት ነው። እዚህ አፕ ላይ ነው የተሰራው። ሆል ቲንግ ፎኔክሲያ ይባላል። የቢዝነስ ላይሰንስ ወይም ደግሞ የቢዝነስ ኢሜል ያስፈልገዋል። አንድ ቢዝነስ ሊኖረን ይገባል። እዚህ ላይ ገብተን ለማለት ስና ፍሪ ለመሞከር ያሰበ ሰው ምን ያህል እንደሆነ ማየት ይችላል። ስናሪቭን ቺፕ የሚባል አይደለም፣ በጣም ኤክስፔንሲቭ ነው። ፕላስ 24 አወር በኋላ ነው ክሬት ለማድረግ ራሱ መጀመሪያ በኢሜል አውርተው ምናምን ነው እንጂ ዝም ብሎ ኤኒባዲ ሳይን አፕ አድርጎ ማድረግ የሚችለው አይደለም። እንዳልኩት ቢዝነስ ኢሜል ያስፈልገዋል። እዚህ ላይ ነው የተሰራው። ይሄ በዚህ ዘርፍ ካልተሳሳትኩ ቶፕ 3 ከሚባሉት ውስጥ ነው። እንደዚህ አይነት ነገር በመስራት ብዙ ሰዎች የሚጠቀሙት ነው። ቢዝነሶች፣ ገቨርንመንት ኦፊሶች ምናምን የሚጠቀሙት ነው። ብዙ አይነት እኛ አሁን ስፔሲፊክሊ ይህንን ቮይስ ኮምፔር ማድረግ ስለፈለግን ነው እንጂ ከቮይስ ጋር የተያያዘ ብዙ አይነት ሰርቪሶች አሏቸው። እንዳልኳቸው እዚህ ላይ ገብቶ ማየት ይቻላል። እሺ አሁን እዚህ ጋር ግራፉን መጀመሪያ ከማሳየቴ በፊት እንደምታዩት እዚህ ጋር በሌፍት ሳይድ አንድ ከለር ያለው የተለየ ዲፍረንት የሚመስል ግራፍ አለን። ይሄ ስፔክትሮግራም የሚባለው ይሄ ነው። እነዚህ ሁለቱ አሁን ቮይሱን አናላይዝ አድርጎ እየሰጠን እነዚህ ግራፎች ናቸው። ግን እነዚህን ከማየታችን በፊት እዚህ ጋር ኖትስ ካደረጋችሁ ቮይስ ሳምፕል 1 ይላል፣ ቮይስ ሳምፕል 2 ይላል። ቮይስ ሳምፕል 1 ምንድን ነው፣ ቮይስ ሳምፕል 2 ምንድን ነው የሚለውን አንድ ጊዜ ሄደን እዚህ ውስጥ እናያለን። ይሄ ቮይስ 1 ማለት ኤርሚ የሚታያችሁ ከሆነ እኔ ፎልደር ላይ ነው ያለው፣ ከፍቼ ላሰማችሁ ነው። ኤርሚ እንትናን ላይቭ ላይ አበበ ጉልላት ብሎ ያሰማው ድምፅ መጨረሻ ላይ እሱን ማሳያችኋለሁ። 30 ደቂቃ ካልተሳሳትኩ 28 ወር 30 ደቂቃ ሎንግ የሆነ ከሱ ላይ ብዙ ጊዜ አኪሬት ቅድም ምሳሌ ነገር ያለፍኩት አኪሬት የሆነ ሪዛልት ለማግኘት በሚመከረው ከ30 ሰከንድ እስከ 1 ደቂቃ እንዲሆኑ ነው። ምክንያቱም በጣም ሎንግ በሆነ ቁጥር ፕሮሰሱም ይረዝማል፣ እንትኑም አኪሬት አይሆንም። እንደዛ አድርገን ነው የሰራ ነው፣ ቆርጠን አውጥተን። ይሄ ቆርጦ የወጣው ድምፅ የኤርሚ ጓደኛ አበበ ጉልላት ነው ብሎ ኤርሚ ያሰማው ድምፅ ነው፣ ቮይስ ዋን ብለን ያልነው። ስለዚህ ቮይስ ዋንን እንሰማለን። ሙሉ ለሙሉ አልጨርሰውም፣ ግን በጣም ተመሳሳይ ናቸው። እንደምታውቁት አንድ አይነት ዜማ ስለሆነ አሁን ይሄ ቮይስ ቱ ቀሲስ ዲበኩሉ ስሙን ይቅርታ አልያዝኩትም፣ የዘማሪውን ቄስ መሰሉኝ፣ እሳቸውን ስም አልያዝኩትም። ይሄ ነው ብለው አምጥተው ላይቭ ላይ የከፈቱት ያሰሙት ማለት ነው። እሱን በቪዲዮ ማሳያለሁ። ይሄ ወደ MP3 መጀመሪያ መቀየር ስላለበት ነው። መጀመሪያ ቮይሱን ላሰማችሁ እና ከዛ አሰማችኋለሁ። ቮይስ ቱ የእሳቸው ነው ማለት ነው። እንደምታዩት ተመሳሳይ ነው። ሲጀምር ኦን ፐርፐዝ ነው ተመሳሳይ የሆነውን ፓርት መርጬ የሁለቱንም ያወጣሁት። ምክንያቱም ተመሳሳይ የሆነ የድምፅ ስታይል፣ የዝማሬ ስታይል እየዘመሩ እሱን ነው ሪከርድ ማድረግ የተፈለገው። ቮይስ ዋን የኤርሚ ጓደኛ ነው፣ ቮይስ ቱ እሳቸው ያመጡት ነው። ይሄ ቮይስ ቱ ኦሪጂናል ቪዲዮ ደግሞ እዚህ ጋር እንድታዩት ምንድን ነው የሚለውን ከዩቲዩብ ላይ ይሄ ማለት የቀሲስ ዲበኩሉ የዚህ ሰው መዝሙር ነው ብለው ያመጡት ማለት ነው። የሱ ሰው ነው። ሙሉ ቪዲዮን ለምትፈልጉ ሰዎች ሜርሲ ጋር ሙሉ ቪዲዮ አለ። እሱን እኔም ጋር ቲክ ካለ ማድረግ ይቻላል። እንደነገርኳቸውን ሀሳቡን እንድትይዙት ነው። ቮይስ ዋን አበበ ጉልላት የኤርሚ ጓደኛ ነው። ቮይስ ቱ ደግሞ ቀሲስ ዲበኩሉ ያመጡት ሰው ነው ማለት ነው። ዘማሪ ናቸው። ይቅርታ ስማቸውን ስለረሳሁት ነው። አሁን ከጎን በኩል ያለው ቮይስ ሳምፕል ዋን ይሄ እዚህ ጋር የምናየው አዶኖ ቀስቱ የሚታያችሁ ከሆነ እዚህ ጋር የኤርሚ ጓደኛ አበበ ጉልላት ግራፍ ነው ሪዛልት። ይሄኛው ደግሞ በጎን በኩል ያለው ደግሞ የቀሲስ የዚህ ሰውዬ ዘማሪ ነው ብለው ያመጡት ሰውዬ ማለት ነው። የእሱ
ዝማሬ ነው። ቅድም ስናወራ የምታስታውሱ ከሆነ አውርተን ነበረ ከለር ምንን እንደሚወክል። ከለር ላውድነስን ወይም ደግሞ ኢነርጂ ነው የሚወክለው ብለናል። እዚህ ጋር ካስታወሳችሁ እዚህ ጋር ከለር ኢንቴንሲቲን ላውድነስን ነው የሚወክለው። ወደ መሀል አስጠጋው እንደሱ ጽሁፉ እንደሱ ይታያል። ከለር ምን ያህል እያንዳንዱ ከለር ሪፕሬዘንት የሚያደርገው አለ ኢንቴንሲቲ ነው ብለናል። ቅድም አይተናል። ይሄ ግራፍ ወደ ቁጥር ይቀየራል። አሁን ይሄ ግራፍ ነው። በቃ ይሄን ግራፍ ስናገኝ አንድ ዝም ብሎ ይሄን ግራፍ ሪዛልት ያገኘ ሰው ምን እንደሆነ አይገባውም። ሰው ይሄ ግራፍ ደግሞ ወደ ቁጥር ይቀየራል። ወደ ቁጥር ሲቀየር የመጣው ሪዛልቱ 56.5 ነው። 56.5 ሲሚላሪቲ ተመሳሳይነት አላቸው። 56.5 ሲሚላሪቲ ያላቸው ማለት ድምፆቹ ተመሳሳይ ናቸው ወይም ደግሞ አንድ አይነት ሰው ነው ለማለት አያስችለንም። ምክንያቱም እሱንም ቀጣይ ማሳያችሁ ነው የሚሆነው። በዚህ ህግ በዚህ አሁን ሪዛልት ማግኘት ህግ ኤኒቲንግ ከ60 በታች ያለ ዊክ ወይም ደግሞ ፖር ማች ነው የሚባለው፣ ተመሳሳይ ያልሆነ ማለት ነው። ኢቨን ከ60 እስከ 74 ድረስ ያለው ላይክሊ ነው፣ ላይክ በጣም እሱም ከዊክ ከፍ ያለ ግን ደግሞ አጠራጣሪ የሆነ ማች ነው። በጣም አኪሬት ወይም ደግሞ ፕሮባብሊ ይሄ ራሱ ሰው ነው አንድ አይነት ድምፅ ነው ብለን ለማለት ከ90 እስከ 100% ያስፈልገናል። እዚህ ጋር እንደምታዩት 56.5 ነው። 56 ነጥብ ደግሞ 5 እንዲመጣ ራሱ ማች እንዲያደርግ ያደረጋቸው የድምፅ ስታይል፣ የአዘማመር ስታይል፣ የቅላጼ የምናምን የሚባሉትን ሁሉ ስለሚያይ ነው። አንድ አይነት ሰው ነው የሚለውን ብቻ ሳይሆን የሚያው ቅድም እንደነገርኳችሁ እያንዳንዱን የድምፅ አወጣጥ፣ የዜማውን አይነት፣ ከለር የምንለው ፒች፣ ቶን ምናምን ሁሉንም ነው የሚያየው እና በሱ ምክንያት ነው እንደዚህ 56.5 የመጣው። ስቲል ኢንተርፕሬሽኑን የሚያሳየን ዊክ ኮሬሌሽን ነው ቢትዊን እንደዚህ በሁለቱ እንትን። ምክንያቱም ቢሎው 60 ኢንዲኬትስ ዲፍረንት ስፒከርስ ነው የሚለው። ከ60 በታች ከሆነ ሁለት የተለያዩ ሰዎች መሆናቸውን ያረጋግጠልናል ማለት ነው። ያገኘነው ሪዛልት 56.5 ነው። ዊክ የሆነ እንትን ያለው ሁለት ላይክሊ ቴሬስ በታች ያለ ነው፣ ከ60 በታች ያለ ነው። ስለዚህ ሁለት የተለያዩ ዘማሪዎች ናቸው ነው የሚሆነው ማለት ነው ፋይናል ሪዛልቱ። ምክንያቱም 90 ወይም ከዛ በላይ መሆን አለበት። ኢቨን ከ74 እስከ 90 ድረስ እንኳን ቢሆን አጠራጣሪ ነው ብሎ የሚለው እሱን ማሳያችሁ ነው የሚሆነው እና ይህንን ይመስላል። ሶፋር ባለው ላይ ኤርሚ ጥያቄ የምታነሱት ካለ እሱን ተናንባል። የሁለቱ ቀሲስ እና የመሳይ የሁለቱ ተመሳሳይ ነው። እሱን ረስተዋል መሰለኝ። አይ እሱ አለ እዚህኛው ላይ ኦኬ። እሱንም አሰማነ ማለት ቀሲስ ድበኩሉ ያመጣቸው ካህን አሉ። የእሳቸው እኔ ሲጀምር እዚህ ላላችሁ 3000 ሰው ቀሲስ ድበኩሉ ስማቸው ማን ነው ያመጣቸው ካህን ማን ነው ስማቸው? እኔ አያዘኝ ስለማላውቃቸው አያዘኝ። ቀሲስ በትረ ጥዑመ ልሳን። ኦኬ ቴንክ ዩ። ቀሲስ በትረ ጥዑመ ልሳን እሳቸውን እኔ በስም አላውቃቸውም፣ ስማቸውንም አልጠራውም። እሳቸውን ሞቱ እኔ አላልኩም። እኔ ያልኩትኝ ዲያቆን አበበ ጉልላት በህረ አምዴ አብሮ አደጌ ማለት ነው። እና እሳቸውም ተጠርተው መጥተው እንደው ከአንደኛው ካህን እንኳን ሌላኛው ካህን አይሻልም? አይ ይሄ ሰው ኤርሚያስ የኔን ስም አልጠራም፣ ቀሲስ በትረ ሞቷል ብሎ አላለን። ስለዚህ ድምፁ የኔ ነው ማለት ይችላሉ፣ እንደዚህ እስከሚጣራ ድረስ ማለት ነው። ድምፁ የኔ ነው ወይ ደግሞ ከኔ ጋር ተመሳሳይነት ያለው ነው ማለት ይችላሉ። ምክንያቱም በሙዚቃውም ዓለም በቤተ ክህነቱም ዓለም አንድ አይነት ዜማ አንድ አይነት ፒች ከተጠቀመ ተመሳሳይነት አለው ማለት ነው። አንድ አይነት ከለር አለው ማለት ነው። እና ምናልባት የኔን ድምፅ ተመሳሳይነት ያለው ልጅ ሊሆን ይችላል፣ ወይ የኔ ከሱ ጋር ተመሳስሏል፣ ወይ የሱ ከኔ ጋር ተመሳስሏል ብለው ማለት ይችሉ ይሆናል። ምን አሉ ግን እሳቸውም ወጡና አይ ቲንክ የጠራቸው ሰውዬ እንዲህ ብላችሁ በሉ ብለዋቸው ሊሆን ይችላል። ካህን ናቸው፣ አላቃቸውም፣ ሬስፔክት አለ ለሳቸው። ምን አሉ? እኔ አልሞትኩም፣ ኤርሚያስ አበበ ግን ሞተ ብሎ አለኝ አሉ። መቼ አልኩኝ? ቀሲስ ለእርሶም ይደርሶታል፣ ጡመ ልሳን ማነው በትረ ጡመ ልሳን ለእርሶም ይደርሶታል። እኔ ስሞትን ጠርቻለሁ። ስሞትን እንኳን ራሱ እንኳን አሁን ጠይቄ ነው ራሱ እንኳን በደንብ አልያዝኩትም። ከዚህ በፊት ብሰማውም ከቀሲስ በኩል ሲናገር ብሰማው ስሞትን እንኳን ራሱ አልያዝኩትም፣ እንኳን ሞተዋል ብዬ ልል ቀርቶ ማለት ነው።
እርሶ ያሉት ይሄኛውን እንጨርሰው አይሻልም? ይሄኛውን ኦኬ። እና የእሳቸው አመጡ የተባለውን ድምፅ አሰማው ከዚህ ጋር ደግሞ ካለ ማለት ነው። እሺ ሶ ሁለተኛ ላይ ደግሞ ያደረግነው አሁን ሜርሲ እንዳለችው ይሄን ሁለቱን ኮምፔር ካደረግን በኋላ ሁለተኛ ላይ ደግሞ ያደረግኩት ምንድነው ዋሪፍ አሁን ደግሞ የእሳቸው አሁን የኚህ ዘማሪ ነው ተብሎ የመጡት ሰውዬ አሁን ይቅርታ ስማቸውን ስላላስኩት ነው። እሳቸውን ቀሲስ በትረ ቀሲስ በትረ ቀሲስ ዲበኩሉ እሳቸው አምጥተው ቪዲዮ እያሳዩ ቅድም የከፈትኩላችሁን ይሄንን ቅዳሴ ነው ኤርሚያስ የኔ ጓደኛ ብሎ ያወራው ብለዋል። እኛ አሁን ኮምፔር አድርገን እንዳልሆነ ያሳየ ነው። እራሱኑ ቪዲዮ ደግሞ ቀሲስ በትረ የሚባሉት ሰውዬ ከዚህ በፊት የዘመሩትን ቪዲዮ ኢንተርቪው ላይ መጥተው እኔ አይደለሁም ብለው አሁን ኤርሚ የተናገረ ጊዜ ኢንተርቪው ላይ መጥተው የዘመሩት አለ ይሄ ቪዲዮ ማለት ነው። ይሄን ኢንተርቪው ቪዲዮ እሱን ቪዲዮ ነው ቀይረን ወደ ኤምፒ3 ተቀይሮ ይሄን ቪዲዮ የኤርሚ ያሰማውን ደግሞ አምጥተው እሳቸው ይሄንን ነው ከፍቶ ያሰማው ብለው ያሉትን ሁለቱን which የራሱን የአንድ ሰውዬ ሁለት የተለያየ ጊዜ የዘመራቸውን አድርገን የእሱን ደግሞ አናሊሲስ ሰርተን ያገኘ ነው አለ እሱን ቱ ቢያንስ ላስት ሚኒት አሁን ይሄ ነገር ከታሰበ በኋላ ነው። ባይ ዘ ዌይ አሁን የምታዩትን ነገር በሙሉ ያደረግነው ጁን 14 ነው። ጁን 14 ሜይ ጁን አይ ቲንክ ሰኔ 14 ማለት ነው በኢትዮጵያ ሰኔ ኤግዛክት ቀኑን አላውቀውም። በእኛ እዚህ በዚህ በዩሮፕ ወይም በአሜሪካን ጁን 14 የዛሬ 3 ወር 4 ወር ምናምን በፊት ነው ተሰርቶ የተቀመጠው። ቀጣይ ደግሞ ፐርሰናል ኢንፎርሜሽንን ሸፍኜ እነዚህ ሰዎች አሁን ቅድም ያሳየሁት ፌኒክሲያ የሚባሉት እነሱ ጋር ሄዶ መሰራቱን ከሰፖርት ጋራ ያወራሁትን ተሰርቷል አልተሰራም የሚለውን የጻፉልኝን ኢሜል ሰሚት ያረኩበትን ከነቀኑ ሸፍኜ የራሴን አሁን ጥያቄው የሚሆነው ትላንትና ቀደም ኤርሚ የጠቀሰው ሰውዬ ስማቸውን በጣም ስለማላውቀው ይቅርታ። እሱ ሰውዬ ሲያወራ የነበረው ቮይሱን ኬት ያመጣሉ እንዳትዋረዱ ሲል ነበር። እሱን ሰውዬን ራሱን አውት ቻሌንጅም እሱ if you want to go further ከዚህ በኋላ ከኔ ጋራ በፈለገው አይነት ቴክኖሎጂ አሁን ያመጣነውን ሪዛልት የሚቀይር ነገር ካመጣ his welcome እሱ ራሱ እንደገና ምን ሲል ነበረ ቮይሱን ኬት አምጥተው ነው አያውቁትም ምናምን ሲል ነበር። we already have the voice 30 ደቂቃ ኤርሚ ያሰማውን ቮይስ እና እነሱ ሌሎች ሰዎች ናቸው አይደለም ያሉት። እኛ we already have the voice ቮይሱን ራሱ አሁን እንደሱ አይነት የቤተ ክርስቲያን ክህነት ያለው ወይም ደግሞ ኤርሚ ይሄ ሰው ይሰጠው የሚለው ሰው ከመጣ ሙሉ ቮይስን ሰጥተነው you're welcome to do the same thing እና የተለየ ሪዛልት እንደኛ በመረጃ ካመጣችሁ እናንተንም you're welcome ለማለት ነው። I think ሜርሲ የኔ ጨርሻለሁ መሰለኝ። ሞር የምትሉኝ ነገር ካለ ኦኬ። እሺ መሳይ ያው እዚሁ ትሆንና የሚያስፈልግ ፓርት ላይ እንትን ትላለህ። እንግዲህ ምንድነው ሜቢ አንድ የሚቀረው ነገር ያላሳየሁት እነዚህ ቅድም የጠቀስኩትን ዌብሳይት እዛ ላይ ነው እነሱ ናቸው የሰሩት የሚለውን ኢሜይልን በሌላ ስልክ አንቺ እያወራሽ ከፍቼ አስተካክላለሁ። ስትጨርሽ ያሳያቸዋለሁ። እሱን የተጻጻፍኳቸውን ኦርደር ያደረኩበትን ቀን እና ከነ ኢሜይላቸው። እሺ ኦቨርኦል እሱ ያደረገውን ኦቨርኦል ስናየው እንግዲህ ይሄ ፎረንሲክ ቮይስ አናሊሲሱ የተሰራበት ቴክኒክ ስፔክቶግራፊ በሚባለው ነው። እንዳያችሁት መጀመሪያ ኤርሚ የኔ የአብሮ አደጌ ነው ብሎ ያሰማው ድምፅና ከዛ ደግሞ ቀሲስ ዲበኩሉ ከዩቲዩብ ላይ ያሰሙት ድምፅ እሱ ኮምፔር ተደርጓል። የመጀመሪያው ኮምፓሪዥናችን እሱ ነው። እሱ ኮምፔር ተደርጎ 55.6 ሲሚላሪቲ አምጥቷል። እሱ ደግሞ ሲሚላሪቲው ምንድነው? ሪትም፣ ፒች፣ ፍሪኩዌንሲ የዜማው መመሳሰል ያንን ሲሚላሪቲ አምጥቶታል። ከዛ በተረፈ ግን ያለው ሬንጅ ሪዲንጉ ምንድነው? ልክ
ምንድነው ልክ ከስልክ አንድ አይነት ሰው አይደለም። ኦኬ ከ60 እስከ 74 ዊክ ነው የምንለው። ከ75 እስከ 89 ሞዴሬት ማች ነው የምንለው ነው ወይስ ነው ያለው ነው እህትየው? ማሽኑ ማን መሳሪያው እንደዛ ልክ ናት ኤርሚ እሷ እንደምትለው ሪዲንጉን እኮ ነው የምንለው። ላይክ የወጣለት ሬንጅ አለ። ያ ሬንጅ አሁን የምታወራው ስለ ሬንጁ ነው። ኤኒቲንግ አሁን አናላይዝ ስታደርግ እነዛን ሬንጆች አይተን ነው ውሳኔ ላይ የምንደርሰው ነው እያለች ሪዲንግ ነው። አዛ የዴታ አናሊስት ሪዲንግ ነው ማነበው። ከ75 እስከ 89 ሲሆን ሞዴሬት ማች ነው የሚባለው። ፐርፌክት ማች የምንለው ከ92% ጀምሮ ያለውን ነው ማለት ነው። ስለዚህ ይሄ ሲስተም በዚህ ወይ ይሄንን አምጥቶታል። እኛ የምናቀርበው ነገር ትክክለኛ ማስረጃ እንዲሆን ሁለተኛ ደግሞ ሌላ አናሊሲስ ሰርተናል። ምንድነው ከተባለ ቀሲስ ዲበኩሉ የቀሲስ በትረ ነው ብለው ከዩቲዩብ ላይ ያሰሙትን እሱን ድምጽ ይዘን ዘኪ ዩቲዩብ ላይ ኢንተርቪው የተደረጉበትን ያቺን ተመሳሳይ ቅዳሴ ብለዋት ነበር። ስለዚህ የአንድን ሰው ደግሞ ድጋሚ ቼክ አደረግነው እንዳያችሁት more than 95% ማች መጥቷል ማለት ነው። ስለዚህ ቀሲስ ዲበኩሉ ያሰሙት የቅዳሴ ድምጽና ዘኪ ዩቲዩብ ላይ የማማዝናሽ ዘኪ ዩቲዩብ ማለት ነው እዛ ላይ ቀርበው ቀሲስ በትረ ያቀረቡት አንድ ሰው መሆኑን አረጋግጦታል ማለት ነው። more than 92% ስላመጣው ሬንጁ ማለት ነው። ኦኬ ምንድነው በማጠቃለያ ልንነግራችሁ የምንፈልገው ሲሚላሪቲዎቹ ከምንድነው የመጡት ካላችሁ እንዳልኳችሁ ከሪትም፣ ከኢነርጂ፣ ከፒች፣ ከፍሪኩዌንሲ ተመሳሳይ ዜማ ከመሆኑ የተነሳ ሲሚላሪቲው 55.6 የሚለውን አንብቦታል ማለት ነው። ኦኬ ይሄ ነገር ምንድነው የሚሆነው? የዚህ የአበበ ጉልላት ጉዳይ ቴክኖሎጂካሊ እኛ ፕሮፌሽናል ዋይዝም በዚህ መንገድ ቼክ አድርገነዋል። ኖ የሚል ሰው ካለ we dare you guys in any ways ኦኬ ቀሲስ ዲበኩሉ ካሊፎርኒያ ኦሬንጅ ካውንቲ ነው የሚኖሩት። ኦኬ ይሄ ኬዝ እዚሁ ባለ ነገር ላይ ኤክስቴንድ ማድረግ የሚፈልጉ ከሆነ እዚሁ ባለንበት በአሜሪካ አይ ልክ አይደለም የሚሉ ከሆነ እሳቸው ካሊፎርኒያ ኦሬንጅ ካውንቲ ነው ያሉት፣ እኛ ባለንበት ስቴት ሆነን አሜሪካ እንግዲህ ዱዋል ኮርት ሲስተም አላት። በዛ ወይ ለሚያስፈልገው አካል በተፈለገው የገቨርንመንታል ኦፊስ ልክ አውተንቲኬት አስደርገን ማቅረብ እንደምንችል 100% እርግጠኛ መሆናችንን ለማሳወቅ እወዳለሁ። አይ ይሄ ነገር የተፈጠረው ኢትዮጵያ ነው ኢትዮጵያ ነው መታየት ያለበት የምትሉ ከሆነ ደግሞ ምንም ችግር የለም። ጳውሎስ እስከ ሮማ ድረስ ለይግባኝ እንደሄደ እኛ መርከብ ተሰባብሮ ኢትዮጵያ ድረስ አንደርስም። በኢንተርፖል የሚያስፈልገው ደረጃ ድረስ አውተንቲኬት አስደርገን ለሀገራችን ለሚጠይቀን አካል አውተንቲኬት በሚደረግበት ሌቭል ሁሉ አሁን ሶሻል ሚዲያ ላይ ላይቭ ላይ ቁጭ ብዬ የማወራው ነገር ነው። አውተንቲኬት ተደርጎ ሊላክለት የሚገባ አካል በሙሉ በዚህ ሪዲንግ 100% እርግጠኛ ስለሆንን የትኛውም አካል ቢጠይቀን ይሄንን አውተንቲኬት አስደርገን እንደምንሰጥ ለማሳወቅ እንወዳለን። ይሄንን ለማለት ነው የምፈልገው። ሁለተኛ ፕሬዘንቴሽናችን አለ። ከሁለተኛው ፕሬዘንቴሽናችን በፊት መሳዬ ጨምራለሁ ያለውን ነገር ይጨምርና ከዛ ገስቶቻችን ደግሞ ሪፍሌክት ያደርጉበታል። እሺ ቴንክ ዩ ሜርሲ። ለማሳየት ነው ቀኑን እና አሁን ያወራነውን ነገር ባይ ዘ ወይ መጀመሪያ ዌብሳይቱ ይሄ ነው ቅድም ያሳየዋችሁ የነበረው ፈነክሲያ ይባላል። ኢሜል የተደራረግ ነው። አይ ዶንት ኖ የሚታይ ከሆነ ንገሩኝ። ትንሽ ብለሪ ነው። ኢትስ ኦኬ አይታይም። አይ ቲንክ ራቅ ስታረገው የሚሻል ይመስለኛል። ዝም ብዬ እንደዚህ ካሳየኋችሁ አይ ዶንት ኖ የሚታይ ከሆነ ኢትስ ኦኬ አይ ቲንክ አሁን የሚታይ ይመስለኛል። ገስት ላይ ያላችሁ ብትነግሩን ጥሩ ነው። ሜቢ ካሜራውን ይጥረገው ፊት ለፊት ያለው ካሜራውን ልጥረገው ያ
ዘግቼስ ድጋሚ ልክፈታው እንዴ? ራቅ አድርገው ወይ ይታያል እንደዚህ? it's better. Yeah, it's better. ላሳያችሁ የፈለኩት ፕሮዳክት ሰፖርት ነው የሚለው ጀስት ኢሜላቸውን ነበር ላሳያችሁ ነው የፈለኩት የራሴን ከበር አድርጌ። ይሄ ግን ኮንታክት ካደረግኳቸው በኋላ የጻፉት ነው። እንደምታዩት ጁን 14 ነው። ጁን 16 ላይ ደግሞ የመለሱትንና ምን እንደሆነ ቆይ ማን እንዳወራኝ ላሳያችሁ። one of the support people ነው እዚህ ጋር የሆነ ስም የሚታያችሁ ከሆነ ኤቭዘን ምናምን የሚባል ኤቭዘን ፖላንካ ከታች ያለው ስም እሱን ላሳያችሁና አንደሽ የሚታያችሁ ከሆነ አሮ ነው ይልኩልኝ ነበረ። ኢን ፕሮግረስ ላይ ነው ያለው። ኢንፎርሜሽን ሪኩዌስትድ የሚለው ቮይሱን ክሊር አድርገህ ላክልኝ፣ 1 ደቂቃ አድርገህ ላክልኝ ምናምን ብለውኝ ማለት ነው ተቆርጦ። ከዛ ኢን ፕሮግረስ ኢን ሪቪው ደን ሪዞልቭድ እያለ ስታተሱን ያሳያል። ዳስ ፋይን። የሚጠይቀን አካል ካለ ለመስጠት እንዳልኩት ፈቃደኞች ነን። ኢሜሉን ለማሳየት ነበር እንትን ያልኩት ብለር አደረገብኝ። ግን ኢሜላቸውን ማሳየት ይችላለው ቀጥታ ዳይሬክትሊ ከነሱ ነው። ወይም ደግሞ መስማት የሚፈልግ ሰው ካለ supp@phoenixia.atlassian.net ነው የሚባለው ኢሜላቸው። ሰፖርት ነው። ኤኒባዲ ሱዲን ጉግል አድርጎ ሪል ነው አይደለም የሚለውን ማየት ይችላል። ቀኔ ጨርሻለሁ። ሜርሲ መሳዬ። ቴንክ ዩ ሶ ማች መሳዬ፣ አመሰግናለሁ። እንዳልኳችሁ በየትኛውም አቅጣጫ እዚህም አሜሪካን ሀገር ከተባለ እንዳልኳችሁ ቀሲስ ሊበኩሉ በካሊፎርኒያ ኦሬንጅ ካውንቲ እንደሚኖሩ ዱዋል ኮርት ሲስተም ሊያየው የሚፈልግም ከሆነ በየትኛውም ሌቭል አውተንቲኬት አስደርገን ለሚጠይቀን አካል እንሰጣለን። ወደ ሀገራችን የሚላክ ከተባለ በተፈቀደው በተፈለገው መንገድ ስሩ ኢንተርፖል አውተንቲኬት አስደርገን መላክ እንችላለን። ይሄንን እንድታውቁልን እንወዳለን። ሁለተኛው ፕሬዘንቴሽን ላይ ከማለፌ በፊት ለእንግዶቼ እድል ልስጥና ሪፍሌክሽኑን ልስማ። ሌላ ደግሞ ሁለተኛ እንደዚሁ የድምፅ አናሊሲስ አለን። እሱን ደግሞ እኔ ፕሬዘንት አደርግላችኋለሁ። ከላይ ልጀምር፣ ከላይ ወደ ታች ልወረድ። ጌርሳሚ ይቀጥሉ፣ በኋላ አሰጣለሁ። እሺ ዮኒዬ ይመችሃል? ሀሳብ አለ አስተያየት? ተባረኩላችሁም። በነገራችን ላይ ታፕታፕ ያደርጋችሁት 3 ሚሊዮን ሊገባ ነው። ብር ክበሉልኝ። እኔ የሚገርመኝ በሞት ላይ መዋሸት የሚባል ነገር እንደው በባህላችንም እንደፈለገ ነው። ሃይማኖት ይጠላል በይ፣ ዘር ይጠላል በይ፣ ምን ይጠላል ተባይና የሰው ልጅ እንዴት ነው ወንጌሉ መኖሩን ምን አድርገውታል? ወንጌሉን ትተው ፐርሰናል አታክ ለማድረግ የሚሰራ ስራ ስለሆነ እኔ ደግሞ ይኸው እግዚአብሔር ባየው አናሊቲክስ ተደርጎ አውተንቲኬሽን ታይቶ በተማሩ ብቃት ባላቸው ሰዎች ፊት ለፊት የትም ቦታ ላይ እነዚህ ሁለት ድምፆች የተለያዩ መሆኑን ያየንበት የምናይበት የትም ቦታ ላይ ጥሩን የተባለበት ስለሆነ እኔ እግዚአብሔር ይመስገን እኔ እርሚም ይዋሻል ብዬ አላስብም። በዚህ ደረጃ ጌታ ምስክሬ ነው የምልሽ። ማንም ሰው የሆነ ሰው ሞቶብሽ ካለቀሽ ያ ሰው ሞቶብሻል። ምንም ሌላ የሚፈጠር ነገር የለም። ለድራማ ተብሎ የሚሰራ ነገር የለም እና እግዚአብሔር አምላክ ልቦና ይስጣችሁ ብዬ አስባለሁ። እጅግ አርጌ መሳይን ላመሰግን ፈልጋለሁ ወንድማችን። እንዲሁም ሜርሲዬ በዚህ ነገር ላይ በደንብ አድርገሽ ይህን ነገር ፊት ለፊት እንዲወጣ እውነቱ እንዲረጋገጥ ስላደረግሽ እግዚአብሔር ይባረክ። እጅግ አድርጌ አመሰግናለሁ። በዚህ መሀል ላይ ሜርሲን ሜምበርሺፕ ሁኑ። ፕሮፋይሏን ንኩ። አንድ አበባ ነው አንድ እያደረጋችሁ 46 ሰው ብቻ ነው ሜርሲ ጋር ያለው። እዚህ ጋር ኦልሞስት 3000 ሰው አለው። ከመሆና አንድ እያደረጋችሁ ሜምበር መሆን ምን ከብዷችሁ ነው? ስለዚህ እሷ ስትገባ ቶሎ ብላችሁ ለማየት ይመቻል። ተባረኩልኝ። ይሄን አርግልኝ። በእውነት እግዚአብሔር ብርክ 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 ያርግልኝ። አሜን። ዮኒ ተባረክ፣ ጸጋ ይብዛል። ሶል አለክ
እሺ ሰላም እንዴት ናችሁላችሁም? ሜርሲ መሳይ ካንጌርሳም ዮኒ ማኛ ኤርሚ ዜዶ ራሴ ዳጊ መስፍን የታች ያላችሁ ሁሉ እንዴት ናችሁ? ሰላም ናችሁ? ጌታ ይመስገን በጣም ደስ ብሎኛል። ሰሞኑን እንግዲህ መልካም ዜናዎች እየሰማን ነው። ጥሩ ነው። አንዳንድ ጊዜ ትላንትና ይሄን ሀሳብ ስናገር ነበር። ወንጌል ለመስራት እንቅፋት የሚሆኑ ነገሮችን በጊዜ ማንሳት ይጠቅማል። አሁን እነሱን ስናደርግ አንዳንድ ጊዜ ቆም ማለት ይኖራል። 1-2 ቀን 3 ቀን ከዋናው ስራችን ዞር የሚያደርግ አስቸኳይ ጉዳይ ጠላት ሰጥቶን ግን ያው በብቃት እና በጌታ ጸጋ በጌታ ሞገስ በጌታ እርዳታ ያው እየተወጣ ነው። ጠላት ሊያደናቀፍ ሊያዘናጋ ስራ ሊያስፈታ ወደፊትም እንደዚህ ማድረጉ ስለማይቀር ይሄ እንዲያውም እንደ ጥሩ ልምድ ወስደ ነው ወደፊት መገስገስ ነው። እንግዲህ ግን ያው መጥራት ያለበት ነገር መጥራት ስላለበት ነው እንጂ እንዲህ ፐርሰናል የሆኑ ነገሮችን ማውራት ፈልገን አይደለም። ግን መልስ የፈለጉ ሰዎች ስለነበሩ መልስ መስጠት አለብን። አሁንም ማሳያችሁ ነገር ደግሞ ማሳያችሁ ዋናው ምክንያት በጣም እንቅፋት እየሆኑን ያስቸገሩን አንድ አባት አሉ። እሳቸው ያው እንዲታቀቡ እንዳይለመዳቸው ራሳቸውን ከራሳቸው ጋር ማነጋገር ይኖርብኛል። እጄ ላይ ባለው መረጃ ማለት ነው። እኛ አበበ ጉልላት የሚባል ሰው ነበረ አልነበረ፣ ሞተ አልሞተ አይደለም ክርክራችን የነበረው። አይ ዋሽተዋል። ክርክሮት ይሄ ነበረ። አሁን የሚቀጥለው ቪዲዮ ይህንን ያስረዳል። ይምጣ ቤተሰብ ካለ ማስረጃ ያምጣ። ኤርሚያስ ይህን ተናግሮ ዝም ብሎ ያለ መረጃ ማውራቱ ትክክል አይደለም። ቤተሰብ ካለ ይምጣ፣ መረጃ ካለ ይምጣ ሲሉ ነበር። ኤርሚያስ አላመጣ ቢሉት መረጃውን ወደ ጉግል ገቡ። ወደ ጉግል ገብተው ያላወጡት ያበበ ጉልላት የለም። አሁን እዚህ ጋር እኛ ስለ ሰውየው መኖር አለመኖር እኛ እሱ አይደለም ክርክራችን የሚሉት ሁሉም ማጣፊያ ያጠሩት ሲመጣ ወደ ድምጿ የመጨረሻ አማራጮት ዞሩ። አዩ። ስለዚህ አሁን ራሱትን ይስሙት። ራሱት እንዴት ከራሱት ጋር እንደሚጋጩ ለምን እንዲህ አይነት ቅጥልጥል ውሸት ይዋሻሉ? ስለዚህ ለንስሐ እንዲሆኑለት እንነግሮታለን። ቀሲስ እንዲበኩሉ እሺ እንስማው። እኛ አበበ ጉልላት የሚባል ሰው ነበረ አልነበረ፣ ሞተ አልሞተ አይደለም ክርክራችን የነበረው። ውሸት ብለንም አናውቅም። አበበ ጉልላት የሚባል እንዳለው እሱ እንዳለው የሞተ ሰው እስኪ ካለ ቀለሜ ቤተሰቡ ያምጣ ኤቪደንስ። እንግዲህ ምን እያሉ ነው? እኛ ጥያቄያችን እሱ አልነበረም እያሉ የሚዋሹት ሰውዬ በዚህ በኩል ይሄ እንግዲህ የመጀመሪያው ቪዲዮ አሁን የዛሬ 2 ቀን ወር ትላንትና አከበኛ ማለት ነው ትላንትና ላይ የተናገሩት ነው። ግን ከዛ በፊት ረስተውት ነው እንጂ ከ4 ወር በፊት ይምጣ መረጃ ይምጣ ካለ ቤተሰብ ካለው ይሄ ሰውዬ ቤተሰብ አምጣ ኤርሚያስ አትዋሽ እያሉ ነበር እንዴ። ቀሲስ በየ4 ወሩማ እድሳት እኛ አበበ ጉልላት የሚባል ሰው ነበረ አልነበረ፣ ሞተ አልሞተ አይደለም ክርክራችን የነበረው። ብለንም አናውቅም። እስኪ ካለ ቀለሜ ቤተሰቡ ያምጣ ኤቪደንስ። እኚህ ሰውዬ የፈለጉት መረጃ የፈለጉት እስከ ቤተሰብ ድረስ ነው የፈለጉት። የሚገርመው የጠየቁትን መረጃ ኤርሚያስ አላመጣ ቢላቸው በራሳቸው ወጪ በራሳቸው ገንዘብ እሳቸውና ደምረው ቤተሰቡን ራሳቸው አመጡ ኤርሚያስ አላመጣ ሲል። ከዛ ምን ተፈጠረ እናየዋለን። ሌሎችም ውሸቶች ስላሉ ዝም ብላችሁ ተከታተሉ። ቀደዳ ነው በቃ ተቀደደ፣ ተወተለከ። ስለ ራሳቸው እየነገሩ ነው። እሺ አስጨርሷቸው። ግትልትል ውሸቱን ያግተለትለዋል። ነንስታፕ እኮ ነው የሚዋሸው። የለም ስላችሁ የለም እንደዚህ የሚባል ነገር የለም። ካለ ያምጣው። አበበ ጉልላት የሚባል ካለ ያምጣው ብለው ነበር። አላመጣ ሲላቸው እሳቸው አምጥተውታል። እኔው እስኪ ሰርች ሳረግ ፌስቡክ ላይ አንድ ፕሮቴስታንት አግኝቻለሁ። የለም ካሉ ለምን ሰርች ያደርጋሉ? አበበ ጉልላት የለም ውሸት ነው ዘመድ ካለው ይምጣ ይሉና ፊክቲሽስ ታሪክ ነው። እንዲያውም አንዳንድ የተለያዩ ቤቶች ውስጥ የፈጠራ ታሪክ ነው። እሳቸውም ብለዋል። ከፈለጉ 4ኛው ደቂቃ ላይ መስማት የምትፈልጉ ልክ 4ኛው ደቂቃ ላይ ስትወስዱት ታሪኩ የፈጠራ ታሪክ ነው ብለዋል። በአንደበታቸው አሰማቸዋለሁ። ፈጠራ ነው ብለዋል። ፈጠራ ነው ካሉ እርሱ እኮ እጆትን ሰብስበው ወደ ተጠሩበት ክህነት ወደ ተሰጦት ኃላፊነት ነው መመለስ ያለበት። ያንን ትተው ግን የለም ያሉት ሰውዬ ውስጦት ያውቀዋልና እስኪ ምን ያህል ጉግል እንዳደረጉ አብረን እንከታተል፣ ወይም ሰርች እንዳደረጉ። አበበ ጉልላት የሚባል እና አስፈላጊ ከሆነ ድምፁን ላሰማችሁ እችላለሁ።
አበበ ጉልላትን ላሳያችሁ እንዴ? አበበ ጉልላት ለሚያይሸክ አበበ ጉልላት ሰዓታችሁ እንዳልወስድ እንጂ ቆይ አንዴ። አይ ችግር ፌስቡክ ላይ ሰርች ሳረግ ግድ የለም ሰዓታችን ይውሰዱና ያሳዩን። እስኪ ሰርች ያርጉ። የለም ያሉትን ሰውዬ ለምን እንደሚፈልጉት አላውቅም። አንድ ሰው የለም ካለ በኋላ ለምን ይፈልገዋል? ምክንያቱም ችግሩ ከኤርሚያስ ጋር የጀመሩት ውይይት ኤርሚያስ እንደማይዋሽ ሆዶት ያውቀዋል። ይህን ሁሉ ገደል ነው ለካ እነሱ የሚሉት ገደል አልኩኝ ተሳስቼ። ይህን ሁሉ ገደል ሲያገላበጥ ኤርሚያስ አንድም ውሸት እንዳልተናገረ ሁልጊዜም በመረጃ እንደሚያወራ ስለሚያውቁት ማለት ነው። አሁን ወደ ጉግላቸው እንሂድ። ተመልከቱ እንግዲህ ትጋታቸውን። እኛ ችግራችን ከስሙ ጋር ከሰውየው መኖር አለመኖር ጋር አይደለም ሲሉ የነበሩ ሰውዬ በዚህ ሁሉ የተጠናከረ ፍለጋቸው ውስጥ አብረን እስኪ እንለፍ። ይህንን አበበ ጉልላት አግኝቻለሁኝ። አበበ ጉልላት እኛ አበበ ጉልላት የሚባል ሰው ነበረ አልነበረ፣ ሞተ አልሞተ አይደለም። ይኸው አበበ ጉልላት ይዋቸው እንግዲህ የጴንጤ እንትን ነው፣ ልዩ ጴንጤ ነው። ኦኬ እሺ፣ ድምፅም አለው። ይኸው አበበ ጉልላት መዝሙር የተሰራ ሊያሳዩን አበበ ጉልላት የሚባል ሰርች አድርገው አግኝተው ጴንጤ መዝሙር ዘማሪ እንደሆነ አግኝተዋል። የጴንጤ መዝሙር ከፈቱ። አሁን እዚህ ጋር ስሙ። ቆይ አንዴ በቪዲዮ ላሳያችሁ። የጴንጤ መዝሙር ነው ካሉ በኋላ ሙዚቃውን ሲከፍቱ በልባቸውን ሰረሰራቸው መሰለኝ ብለው ቀጠሉ። ይሄ ከዛሬ ጉዳያችን ጋር ባይሄድም እንዲህ ነው ማለት ነው እንትኑ። እሺ ኦኬ። የጴንጤ ዝማሬ እንደዚህ ልብ ይነካል ለማለት ነው። እሺ እንቀጥል። አበበ ጉልላት ይኸው፣ ይሄ አበበ ጉልላት ይላል። አበበ ጉልላት ይኸው እዚህ ጋር እንደምታዩት አበበ ይታያችኋል አይደለ? ይታየናል። ይታያችኋል። ይሄ አበበ ጉልላት፣ ሌላም አበበ ጉልላት። እስኪ እኛ አበበ ጉልላት የሚባል ሰው ነበረ አልነበረ፣ ሞተ አልሞተ አይደለም። አበበ ጉልላት ይሄኛው አበበ ጉልላት ይባላል። ይኸው አበበ ጉልላት ይኸው መሀል ላይ የተናገሩትን እንድታስታውሱ ነው ቪዲዮቹን ያስገባዋቸው። አበበ ጉልላት የሚባለው ይሄ ነው። አንድ ያገኘሁት ይሄንን ነው። ቆንጆ ነው ይሄ የሆነውን ቆንጅዬ ነው ብሏል። እና አበበ ግን ደግሞ ከሞተ ስንት ዓመቱ ነው የተባለ? አሁን ድረስ ፖስት እያደረገ ስለሆነ አለ በህይወት። ይኸው እንዲያውም ከአንድ ሰዓት በፊት አበበ ጉልላት የሆነ ፖስት አድርጓል። ይሄ አይደለም ማለት ነው። አበበ ጉልላት ወዴት አለ? ምን ይሰሩለታል? ቀሲስ እርሶ የሚፈልጉት ድምፁን ማመሳሰል ነው አይደል? ለምን አበበ ጉልላትን ይፈልጉታል? የለም አይደለ? ይህም አበበ ጉልላት ነው። እዚህ ጋር ደግሞ ሪላክስ እያደረገ ነው። ቆይ ይኸው እዚህ ጋር ሪላክስ እያደረገ ነው አበበ ጉልላት። ይኸው ይሄ ከሆነ ብዬ ነው። ቆንጆ መዝናኛ እያየ ነው። በቃ ይሄ ነው አበበ ጉልላት። እኛ የምናውቀው ይኸው ይሄ ፕሮቴስታንት ነው ባይዘው። ይኸው እንግዲህ ከተማ ሲገባ እንዳንተ ነው መሆን ብሎኛል ብሎ ነበር። እንደሱ ሆኗል ማለት ነው። እዚህ ጋር አበበ ጉልላት በኦሮምኛ ይኸው አበበ ጉልላት ይላል። ስለዚህ ድምፁን ላሰማችሁ ይችላለሁ እና ይህንን ነው እኛ የምናውቀው አበበ ጉልላት ይሄ ነው። ስለዚህ ውሸት ነው። ተዋሽቷል። አበበ ጉልላት የሚባል ፈጥሮ ያሁን በስጋው ደግሞ ገደሉት። አበበ ጉልላት የሚባል ፈጥሮ ኤርሚያስ ታሪኩን ፈጥሮ ነበር ሲያወራው እያሉ እየተከራከሩ ነው። እንግዲህ ተመልከቱ። ሰው ሁሉ የሚያውቀው ሜም የሰራ ሁሉ የሆነ ሰውዬ ፊክቲሽስ የሆነ ታሪክ ፈጥሮ ኤርሚያስ ሲያወራ እንደነበር ነው። ኦኬ እንቀጥል። እስኪ ካለ ቀለሜ ቤተሰቡ ያምጣ ኤቪደንስ። ኦኬ ሰውየው ኤቪደንስ እየጠየቁ ነው ማለት ነው። ውሸታቸውን ነው። እኛ መኖር አለመኖሩ አይደለም ዋና ጉዳያችን ድምፁ ነው ሲሉ የነበሩት ቀሲስ ውሸታቸውን ኤቪደንስ ይምጣልኝ እያሉ ነው። ኤርሚያስ ለተናገረው ነገር ኤቪደንስ ይምጣልኝ ያሉት ሰውዬ ወደ መጨረሻው ላይ እኛ እኮ ኖረ አልኖረኛ እኮ የጠየቅነው ነገር የለም። ክርክራችን እኮ እሱ አይደለም። እሺ እንቀጥል። ውሸት አምኖት ማለት ነው። ቅጥልጥል ውሸት
አበበ ገዳው የሚባል እንትን አበበ ጉልላት የሚባል እንዳለው እሱ እንዳለው የሞተ ሰው ካለ እስኪ ወይ ወንድሙን ወይ እህቱን ወይ እናት አባቱን አምጥቶ አዎ ልጃችን ሞቷል ይበሉ እስኪ ያምጣ። ከዛ ያምኑታል ማለት ነው። እንደዛ ከመጣ መረጃ ልጃችን ነው ወንድማችን ነው የሚል ከመጣ ያምናሉ ማለት ነው። ኦኬ፣ ስለዚህ ይመጣል፣ ችግር የለም። እድሜ ለደምረው። ደምረው በጣም እናመሰግናለን። 2 ቦታ እየሰራ ነው። ያምጣ እስኪ። እኛ አበበ ጉልላት የሚባል ሰው ነበረ አልነበረ፣ ሞተ አልሞተ አይደለም ክርክራችን የነበረው ብለንም አናቅም። አበበ ጉልላት ወዴት አለ? ቅድም ያሳየኋቸው አበበ ጉልላት ብለንም አናቅም ይላሉ። ትንሽ ቆይተው ደግሞ አበበ ጉልላት የት አለ ብለው እንግዲህ ማውዛቸው እስኪያረጅ ድረስ ሰርች ያደርጋሉ። ጉልላት እንግዲህ ሌላ ነው። አበበ ጉልላቶች ለማንኛውም ኑ የማውራው ሰው እውነት ያወራል ወይንስ የገባውን እምነት ይዞ ነው ወይንስ የሚለው ማረጋገጥ ይፈልጋል። በነገራችን እኛም እንፈልጋለን። እርስዎ የሚያወሩትን እውነት ነው የሚያወሩት አይደለም ብለን ማረጋገጥ እንፈልጋለን። የጠየቁት ጥያቄ እራሱትን ነው ወይስ ማንን ነው? የአበበ ጉልላት ሞት ዓመት ጥቅምት መድኃኒዓለም ደርሷል። ያው እንደተጠራይ ብዬ ነው። የቄስ ነገር የተስካሩ ጉዳይ አሳስቦኝ ነው። የተስካር ጉዳይ አሳስቧቸው እዚህ ጋር አንድ እንትን የማስተካከለው ነገር አለ። ከዚህ በፊትም እንደዚህ ይናገራለሁ እያልኩኝ እዚህ ጋር እኔ ቀኑ ላይ ምንድነው የተዛባ ነገር የተናገርኩት አለ። ጥቅምት መድኃኒዓለም የቀደሰበት ቀን ነው። የሞተው ግን በየካቲት አካባቢ ላይ ነው። የቀደሰበትን ከሞተበት ጋር ያኔ በዛ ሁኔታ ውስጥ ሆኜ እንደዛ ተናግሬያለሁ። እንደዚህ በመናገሬ በጣም ይቅርታ። እሺ፣ የሞተው ጥቅምት መድኃኒዓለም ነው ብያልኩትኝ። ጥቅምት መድኃኒዓለም የቀደሰበት ቀን ነው። የሞተው ግን እሁድ አልፎ አይ ቲንክ የካቲት 6 የካቲት ምናምን ነገር ወር ላይ ነው የሞተው እና የሞተበትን የሚፈልጉ ከሆነ ደግሞ መረጃ ራሳቸው በእንዲህ አይነት ነገር በዚህ አይነት ነገር እንደሚገዳደሉ እርስ በርስ እንደሚገዳደሉ አንዱ ከአንዱ እንደሚገዳደል የቪዲዮ ማስረጃ ሁሉ ጭምር አለኝ። እዚሁ ከተፈለገ ይከፈታል፣ ካልተፈለገም ደግሞ የፈለገበት ቦታ ላይ ይሄድ። አንደኛ እንደውም ይሄ ነገር እንደዚህ መድረሱ በቤተ ክርስቲያን ውስጥ በዚህ ጉዳይ በአስማት እርስ በርስ እንደሚጠፋፉ፣ እርስ በርስ እንደሚገዳደሉ፣ በቅዱስ ቁርባን ሁሉ ጭምር አንዱ አንዱ እንደሚገድሉት መጽሐፋቸው ስንክሳርን አንዲት እህት እኔ ባለፈው ያነሳሁትን መጽሐፈ ስንክሳር ላይ ዘወርሃ ሰኔ ላይ ሂዱና ይዩት። እዛ ላይ የተነገረው ነገር ልታነሳስትል ተይ አታንሺው አሏት። ለምን? ኦኬ፣ አገልጋዮች ምን ይላሉ? የአገልጋዮች መረጃ በህይወት ያሉ መረጃ በውጭ ሀገር በካናዳ ያሉ በአሜሪካ ያሉ ቪዲዮ እጃችን ላይ ያለ ያ የሆነበትን ምክንያት ደግሞ እናሳያለን። ቀጥል። ቴንኪው። ቀኑ ላይ እንደዛ የሰማሁትን አዛብቼን የተናገርኩት እኔ እንደዚህ ይቅርታ ጠይቃለሁ ማለት ነው። እሺ፣ አንተ ጥምቀት ቀደሰ ስትል አንዱ ከስር ደግሞ ጥምቀት መርዝ ጠጣ ብሎ ይሰማልሃል። እኔ እኮ በጣም የሚያስቀኝ። እሺ፣ አሁን ነው እስካሁን አልሰማችሁም። እስካሁን ምንም እንዳልሰማችሁ ቁጠሩት። ከዚህ በኋላ ተዘጋጁ። ምን እያሉ ነው? እዚህ ጋር እያላገጡ ነው እንግዲህ። ምክንያቱም አልሞተም ብለው ስላመኑ፣ የሞተም ሰው የለም ብለው ስላመኑ፣ ታሪኩ የፈጠራ ነው ብለው ስላመኑ። በእርግጥ እሳቸው ብቻ አይደለም ያመኑት፣ ብዙ ኦርቶዶክሳውያኖች ታሪኩ ከስሙ ጀምሮ የፈጠራ ታሪክ ነው፣ የሞተም ወዳጅም ጓደኛም ዲያቆንም የለም ሲሉ ስለነበር እንግዲህ ያው ሙት ዓመቱ ደርሷል ነው ምንድነው? እስኪ ከራሳቸው አንደበት እንስማ ያሉትን ቃላት እንዳልጨምር ሲያላግጡ ተመልከቷቸው። በነገራችን ላይ የአበበ ጉልላት ሙት ዓመት ጥቅምት መድኃኒዓለም ደርሷል። ያው እንደተጠራይ ብዬ ነው። የቄስ ነገር የተስካሩ ጉዳይ አሳስቦኝ ነው። አርፏል። ይህ አበበ ጉልላት የሚባል ፈጥሮ ያሁን በስጋው ደግሞ ገደሉት። እስኪ ካለ ታሪኩ የፈጠራ ነው ካለ ኤቪደንስ ይቅረባ ነው። አሁን ሲገለበጡ ተመልከቱ። አሁን ልገለብጣቸው ነው እንግዲህ ተመልከቱ ሀሳባቸው ማለት ነው። ቤተሰቡን ያምጣ ኤቪደንስ። አበበ ጉልላት እግዚአብሔርን የሚፈራ ቤተክርስቲያንን የሚወድ ጨዋ፣ ለቤተክርስቲያን የሚታዘዝ ልጆችን የሚያስተምር የነበረ ሰው ነው። እንግዲህ እርሱ እና አሁን ኤርሚያስ ያውቀዋል። አበበ ገላው አበበ ማን ነበር? ኤርሚ እኮ አታውቀውም እኮ ሰውዬው። አንተ ኤርሚያስ ነው ያሸን እሳቸው ነው ስለኔ አብሮ አደግ እኮ ስለ ጸባዩ ስለ አስተዳደጉ ሁሉ መልኩን ሁሉ ስናገር ከለሩን ስናገር ገለፈጠ ታውቃለህ። አንተ አታውቀውም ኤርሚ። እኔ እሳቸው ነው የማምናቸው። እሳቸው በደንብ የነገሩኝ ስለ እሱ የነገሩኝ እሳቸው ነው። አሁን ከሰከንድ በፊት ግን ምን ብለው ነበረ? ኤቪደንስ ይምጣ ቤተሰብ ካለ የፈጠራ ወሬ ነው ብለዋል። እስኪ ማች እንዲያደርግ እሷን ብቻ ለድገማት አልቋል። እሺ በትዕግስት ስሙኛል።
አንዴ በደንብ እንዲያያዝላችሁ። ወይ አበበ ማን ነበረ? ይቅርታ ስሙ አርፏል። ይህ አበበ ጉልላት የሚባል ፈጥሮ ያሁን በስጋው ደግሞ ገደሉት። እስኪ ካለ ቀለሜ ቤተሰቡ ያምጣ ኤቪደንስ። አበበ ጉልላት እግዚአብሔርን የሚፈራ ቤተክርስቲያንን የሚወድ ጨዋ፣ ለቤተክርስቲያን የሚታዘዝ ልጆችን የሚያስተምር የነበረ ሰው ነው። እንግዲህ እርሱ እግዚአብሔርን አገልግሎ አገልጋይ የነበረ ሰው ነው። አገልግሎ ወደ ፈጣሪው ሄደ። እኛ አበበ ጉልላት የሚባል ሰው ነበረ አልነበረ፣ ሞተ አልሞተ አይደለም ክርክራችን የነበረው። ለማንኛውም እንደዚህ አብራርተውታል። አሁንም እንደሰማችሁት ሲዋሹ እንደነበረ ወደ ድምፁ የዞሩት ምንድን ነው? ሁሉም መረጃቸው አፈር በላ። ደምረው ተንቀልቅሎ ነገር አሳምራለሁ ብሎ ለሳቸው ውለት አሰራለሁ ብሎ ተንቀልቅሎ የኤርሚያስ እንድቁና ሰውየው የሚባል ሰው እንደነበረ ስሙም ትክክል እንደሆነ ዲያቆንም እንደነበረ ከኤርሚያስ ጋር አንድ ወዳጅ እንደነበሩ አንድ ቦታ እንደቀደሱ ሁሉ ኤርሚያስ የተናገረው ነገር ተንደርድሮ ሄዶ አረጋገጠ ማለት ነው። ስለዚህ ወይ ኤርሚዬ እኔ ነኝ 5 ሰከንድ እዛው ቪዲዮ ላይ እንዳለ አንተ ነው የምትቀጥለው። አንተ እሱን እየፈለክ ነው አንድ ቪዲዮ እየፈለኩኝ ነበርና ላይቭ ላይ ስለነበርኩኝ ጎርጉሬ ያገኘሁትና እስኪ ነገር እንስማ። እሺ በትልቁ አርጊመንት ይሄ ኢየሱ ራሱ ቤት ከፍቶ ዜዶ ይቅርታ ዳጊ ጨርሳል ወይስ ትመለሳለህ? አንድ ዜዲ ጨርሳለሁ ከሱ ጋር ስለሚሄድ 2 ደቂቃ ነው። ችግር የለም ዜዲ ችግር የለም። አሰምቼ መውጣት ነው። ኧረ ችግር የለም። ተከውታ እሺ በደንብ ስሙት አንዴ። እናንተ ለማዳን እዛ እሱ ጋር የገባሁት እኔስ ቀለሜ የሚባል ህሊና ያለው ሰው አይደለም። ይሰማል አይደለ? እርሲ አው ዜዲ ይሰማል። ይሰማል ዜዲ ሰው ሞተ ብሎ ልድገመው እንዴ? እውነት ለመናገር የገባሁትም እናንተን ለማዳን ነው። እዛ እሱ ጋር የገባሁት እኔስ ቀለሜ የሚባል ህሊና ያለው ሰው አይደለም። በህይወት ያለን ሰው ሞተ ብሎ የሚያለቅስን ሰው ምን አለ? በህይወት ያለን ሰው ሞተ ብሎ የሚያለቅስ ሰው ልድገማት ይችላል። እውነት ለመናገር የገባሁትም እናንተን ለማዳን ነው። እዛ እሱ ጋር የገባሁት እኔስ ቀለሜ የሚባል ህሊና ያለው ሰው አይደለም። በህይወት ያለን ሰው ሞተ ብሎ የሚያለቅስን ሰው ስለ የትኛው ወንጌል ነው የምታወሩት? ጨርሻለሁ ዳጊ ጨርሻለሁ። ቴንኪው። እሺ በትልቁ አድርጉኝ ይቅርታ። ቴንኪው ዜዲ። ያው ምንድነው አሁን ያለው ነገር ፍለጋቸው እየጨመረ መጣ። አንዱ ሲመለስባቸው ወደ አንዱ መታጠብ። ይሄ ሁሉ ለምንድን ነው? ዲቤት ማድረግ ሞታቸው ስለሆነ ማለት ነው። ዲቤት ከሚያደርጉ ዲቤት ላለማድረግ ምክንያት መስጠት አለባቸው። ይሄ ስላለ ከሰጡት ምክንያት ውስጥ አንዱ ምንድን ነው? ኤርሚያስ ስለሚዋሽ። እንግዲህ ተመልከቱ፣ እከሌ ስለሚዋሽ ከተባለ ዲቤት መድረግ ይቻላል ወይ? በተለይ እኛ ከኦርቶዶክሳኖች ጋር ማውራት መወያየት እንችላለን ወይ? ስንት ውሸት ነው ያለው። ያንን ታግሰን ከዛ ውሸት ሰውየው የሚላቀቅበትን ንጹሕ ወንጌል መስበክ ስላለብን መወያየት ስላለብን ነው። እና ቢጨንቃቸው መልኩን ቀየር። የመጀመሪያ ጥያቄያቸው ምንድን ነበር? ለመጨረሻ ጊዜ ላሰማው እስኪ። ይቅርታ። እኛ አበበ ጉልላት የሚባል ሰው ነበረ አልነበረ፣ ሞተ አልሞተ አይደለም። አሁን የቀየሩት አሁን ነገር እየጨለመ ነገሩ እየጠበበ ሲመጣ በዚህ ጀመሩና ውሸት ነው ብለው አስበው ፈጠራ ታሪክ ነው ብለው ጀመሩና መጨረሻ ላይ ፈጠራ ታሪኩን ተቀላቅለው እርሶ እውነተኛ ታሪክ ነው ሰውየው ጨዋ። እስቲ ምንድን ያሉት እንዲህ ነው አፕሪሼት ያደረጉት። ኤርሚያስ የት ያውቀዋል እንደርሱ? እስኪ ነገሩን አንዴ ኤርሚያስ ጥያቄ አለ። ኤርሚ አክብራችሁን መጥቼ ይህንን አሁን 100 ጊዜ ደጋግሞ መናገሩ ምንድን ነው? ይሄ ሌላ ቤተክርስቲያን ውስጥ የለም ለማለት ነው? እንደዚህ አይነት እንመጣለን። መስፍን ያንተ ጋር እኔ ፕሬዘንት ላደርገው ነው። ዳጊ እስከሚጨርስ እየጠበቀ 100 ጊዜ እየደጋገሙ አይደል እንዴ ስላቅ እየሰለቀ እንትን ይላል። ይጨርሳል። ኦርቶዶክስ ውስጥ ብቻ ባለጌ እንዳለ ፕሮቴስታንት መስፍን የኔ ነኝ ያስወረድኩ ነገር ስላስቆየን ግን በጣም ይቅርታ። እሺ የቲክቶክን ጸባይ ከኔ በለጠ ያውቀዋል መስፍኔ ብዬ ነው። በአልደራረጥ ጥሩ ነበር እህትዬ።
ኦኬ ኢትስ ኦኬ። ላጠቃልል ነው የምደጋገመው፣ አውቄ ነው እንደሚያሰለች አውቃለሁ። አንዳንድ ጊዜ ሲደጋገም ግን የእኛ ህዝብ ብዙ ነገር በየደቂቃው ፊድ ስለሚደረግ፣ በተለይ ብዙ ውሸት ፊድ ስለሚደረግ እናንተ እውነትን ደጋግማችሁ መስጠት አለባችሁ። ይረሰዋል። አሁን ነግራችሁት አሁን ይረሰዋል። እኛ ውይይት ስናደርግ እናያውቀው የለ አሁን ብለውን ሲዋሹ የቀዳናቸውን እዛው እናሰማቸዋለን። በጣም ይረሳሉ። እንግዲህ ብዙ ነገር ስለሚበዛ ሊሆን ይችላል። እሺ በዚህ ላጠቃል። ይቅርታ ወንድማችን ግን ካስቀየምኩ። እሱ እግዚአብሔርን አገልግሎ አገልጋይ የነበረ ሰው ነው። አገልግሎ ወደ ፈጣሪው ነው ሄደ። እኛ አበበ ጉልላት የሚባል ሰው ነበረ አልነበረ፣ ሞተ አልሞተ አይደለም ክርክራችን። ሌላ ቦታ ነው የከፈትኩት ሲያዋራ አበበ ጉልላት እግዚአብሔርን የሚፈራ ቤተክርስቲያንን የሚወድ ጨዋ፣ ለቤተክርስቲያን የሚታዘዝ ልጆችን የሚያስተምር የነበረ ሰው ነው። እንግዲህ እርሱ እግዚአብሔርን አገልግሎ አገልጋይ የነበረ ሰው ነው። አገልግሎ ወደ ፈጣሪው ነው ሄደ። እኛ አበበ ጉልላት ጨርሻለሁ። ኤርሚ ስለዚህ የተናገርከውን ነገር በመጨረሻ የሀሳብ ባላንጣ አረ ሰውየው ካልከው በላይ ነው ብለው ከአንተ በላይ አብራርተዋል። እንግዲህ ሰውየው የለም የምትሉ መኖሩን ከነ ማንነቱ ከነ ጸባዩ ከነ አገሩ ከነ ቤተሰቡ ቤተሰብ ይምጣ ብለዋል። ከኤቪደንሱ ላይ የጠየቁት እንትን አይደለም ቤተሰብ ይምጣልኝ ያሉት። መጨረሻ የሁሉ ነገር ሲበላሽባቸው ከትላንት ጀምሮ ደግሞ ወደ ምን ሄደዋል? ወደ ድምፅ። በእርግጥ ድምፅ ካሉ ትላንት ብቻ አይደለም የጠየቁት ቆይተዋል። ግን ሞር አበክረው አሁን እየፈለጉት ምንድነው? ድምፅ ነበር። እሱም ዛሬ ይኸው መረጃዎች ሰጥቷቸዋል። በአጠቃላይ ምንድነው የተነሱበትን ነገር በየሰከንዱ እየለዋወጡ ሁሉንም ነገር በራሳችሁ ሰው እድሜ ለደምረው መረጃውን አቀርበናል፣ አጠናቀናል ማለት ነው የቤት ስራችንን። ቴንክ ዩ። ቪዲዮ እኔ ጋር ስለሚገኝ ሜርሲ ከፈቀድሽልኝ አንድ ጊዜ ኮፒሊንግ ብታደረጉት ሼር ብታደረጉት ለንስሐ ይሆናቸዋል። ሌሎችም እንዳይለመዳቸው እንዲህ አይነት ውርደት ስለሚያስከትል መዋሸት እንዳይለመዳቸው ንጹሕ ወንጌል ብቻ እንዲሰብኩ ትምህርት ስለሚሰጥ ሼር ብታደረጉት በተለይ ክርስቲያኖች ጠይቃለሁ። በትህትና አመሰግናለሁ። ዳጊ ተባረክ፣ ጸጋ ይብዛለን። ኤርሚዬ ወደ ሁለተኛው እንለፍ ወይስ ምንድን ነው የምትጨምረው ነገር አለ? ቤካዬ እንኳን ደህና መጣክ። ሰማለሁ አይደል ወገኖች? ትሰማያለሽ መርሲ? እሺ አጫጭር ሀሳብ መስጠት ከተቻለ መልካም ነው። አለበለዚያ ደግሞ ወደ ሁለተኛው ዶክሜንት ነው። ወደ ጊዜ እንትን ይላል። እሺ ወደ ሁለተኛው እንለፍ። አብዛኞቻችሁ እንደምታስታውሱት ሜርሲ አንዴ እህትየው ማነው መስፍንዬን መልሼ ላስገባው። እኔን እኛ አስወረድኩትኝ። ይቅርታ ጠይቄዋለሁ። መስፍንዬ ቆይ ይግባና ከዛ መስፍኔ ይቀጥላል። አንድ ደቂቃ ከ43 ሰከንድ ብቻ ስጡኝና ከዛ መስፍኔ መጥቷል። ለሱ አንድ ደቂቃ ከ43 ሰከንድ አንቺ የምትናገሩኝ ተናግረሽ። ቴንኪው ዳግሻይ ተባረክ። ትልቁ ላይ አድርጊኝ ይህንም ቪዲዮ። አይ ቲንክ ቀሲስ ማናቸው የሚባሉ ስማቸው እንዳልሳሳት እህትየው ሊንክ ላንቺ ልኬልሽ ነበረ። ቀሲስ ሄኖክ አሁን አደውሉልኝ፣ ስልክ አደውሉልኝ። ቀሲስ ሄኖክ ወልደ ማርያም ዩቲዩብ ላይ ታገኙታላችሁ። አሁን ቀጥለን የምናሳያችሁን ሙሉ አለ። ከፈለጋችሁ ግቡና አውርዱት። እኔም አውርጀዋለሁኝ። ይህንን እዛ ክፍል ላይ ከተናገሩት ውስጥ አለፍ ያለውን አስቀምጠኗል። ሙሉን እኛ አውርደነዋል ዳውንሎድ። ቀሲስ ማናቸው? ሄኖክ ወልደ ማርያም ዩቲዩብ ላይ ታገኙታላችሁ። ካናዳ ሀገር የመጡ ጊዜ የተናገሩት እኚህ ካህን የኢትዮጵያ ኦርቶዶክስ ቤተክርስቲያን ካህን ናቸው። ምን እንደሚናገሩ ስሙት። አለፍ ብለው ነው። ሙሉን ግን ግቡና ሂዱና ስሙት። ሙሉን ካስፈለገ እኛም ዳውንሎድ አድርገናል። ግን ሂዱና የቀሲስ ወልደ ማርያም ፔጅን ይዩት። እሺ ምን ይላሉ? መነኩሴን ያሳበደኝ እዚሁ ቤተክርስቲያን ውስጥ ያለ መነኩሴን ያሳበደኝ አብጄ ሰውን ሁሉ እንድጠራጠር ከቤቴ እንዳልወጣ አስሮኝ ነበር። ቤተ መቅደሱ ሲያረግ ባየሁት ነገር ደንግጬ ከዛ ወደ ፍርሃት አደረብኝ። እንዳላገለግል ተደርጌ ነው። በመተት በጥንቆላ እኔ ታምሜ ስለነበረ ነው የእነዚህ አባቶች አገልግሎት የምደግፈው። ያልታመመ እንደኔ ያልደረሰበት አሁን ሊያቀራራ ይችላል። ምክንያቱም እሱ ዶላር ላይ ነው አይኖ ያለው። ይሄ ክፋት ነው፣ ምቀኝነት ነው፣ ብር ነው፣ ዶላር ጉዳይ ነው። እንዲገባችሁ መንፈሳዊነት ተቆርቆሮ አይደል። ይሄማ ቢሆን ኖሮ በመንደር ተከፋፍሎ ሲኖዶሱን ባልበተኑት ነው። እግዚአብሔር ይስጥልኝ።
አሁን እዚህ ጋር ቀጥለው የሚናገሩት ቀሲስ የሚናገሩትን ስሙ ምን እንደሚሉ ግልጽ አላረጉትም። በምንድን ያሳበዷቸው ግልጽ አልሆነም። ግን ስሙ እና የህሊና ዳኝነት ቆይ መጡ ይቅርታ ቤተ ክርስቲያን ውስጥ ያለ ለምደው ድምፁ እንትን የሚለው ቤተ ክርስቲያን ውስጥ ያለ መነኩሴ ነው። እኔ ታምሜ ስለነበረ ነው የእነዚህ አባቶች አገልግሎት የምደግፈው። ያልታመመ እንደኔ ያልደረሰበት አሁን ሊያቀራራ ይችላል። ምክንያቱም እሱ ዶላር ላይ ነው አይኖ ያለው። ይሄ ክፋት ነው፣ ምቀኝነት ነው፣ ብር ነው፣ ዶላር ጉዳይ ነው። እንዲገባችሁ መንፈሳዊነት ተቆርቆሮ አይደል። ይሄማ ቢሆን ኖሮ በመንደር ተከፋፍሎ ሲኖዶስን ባልበተኑት ነው። እግዚአብሔር ይስጥልኝ። ስሙ አሁን ቀጥለም በእውነት ሊቀ ካህናት ቀሲስ መምህር ታደሰ የልባቸውን ብቻ ሳይሆን የነፍሳቸውንም አይደል የተነፈሱት። እንግዲህ ክቡር አባታችን ሊቀ ካህናት ቀሲስ ታደሰ እንደሰማችሁት እሳቸውም እንደተናገሩት በአንድ ወቅት የመተት ሰለባ ሆነው ነበረ። አብረው የሚያገለግሉ አባት ለእናንተ መሰናከያ እንዳይሆን በምን እንደሰጧቸው በምን አብልተው እንዳሳበዷቸው በጣም ያሳዝናል። እናንተን ስለሚያሰናክል እሱን ዝም እንላለን። ግን በጣም ነው የተሰቃዩት፣ በጣም ነው የተፈተኑት። እናንተን እንዳያሰናክል ዝም እንላለን። በምን እንደሰጧቸው በምን እንዳበሏቸው እናንተ እንዳትሰናከሉ ዝም እንላለን። በህይወት ያሉ ካህናት ናቸው ሁለቱም። ኦኬ አንዴ እቺን ፓርት ብቻ ስሟት። ሶሪ ከዛ ጨርሻለሁ። መስፍንዬ ኖ የእርሶን አይደለም የእሳቸው። ክቡር አባታችን ሊቀ ካህናት ቀሲስ ታደሰ እንደሰማችሁት እሳቸውም እንደተናገሩት በአንድ ወቅት የመተት ሰለባ ሆነው ነበር። አብረው የሚያገለግሉ አባት ለእናንተ መሰናከያ እንዳይሆን በምን እንደሰጧቸው በምን አብልተው እንዳሳበዷቸው በጣም ያሳዝናል። እናንተን ስለሚያሰናክል እሱን ዝም እንላለን። ግን በጣም ነው የተሰቃዩት፣ በጣም ነው የተፈተኑት። እናንተ ዝም ትላላችሁ፣ እኛ ደግሞ ስለምናቅ በቤት ውስጥ ስላደግን እንናገራለን። ይሄ ነው። ኦኬ ሌላ መረጃዎችንም በሌላ ጊዜ አለኝ እጄ ላይ በዚህ ጉዳይ ላይ ራሱ በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የሚያገለግሉ የነበሩ ሰዎች ልብ በሉ። በቤተክርስቲያን ውስጥ እርስ በርሳቸው አንዱ ከአንዱ ጋር እንጂ ቤተክርስቲያኒቱ ኦፊሻሊ እንደዚህ ታደርጋለች አላልኩም። በቤተክርስቲያን ውስጥ ግን በጣም አውሬ የሆኑ ሰዎች አሉ። አውሬ የሆኑ ሰዎች ይሄንን ማንም ዲና አያደርገውም። እና አሁን መቀጠል ትችላላችሁ። መስፍንዬ በጣም ይቅርታ። ቴንኪው የኔ ወንድም ድጋሚ ስለመጣ ተባረክልኝ። ሜርሲዬ ለመስፍኔ የመስፍኔን ሀሳብ ቀጥይ። እሺ መስፍኔ በጣም ይቅርታ ስላስቆየንክ እንድትመጣ የፈለኩት ያው ይሄ የድምፅ ቅጂ የመጣው ካንተ ስለሆነና በመጣው የድምፅ ቅጂ ደግሞ ቆይ አንዴ ቆሞስ ፋሬስ መረጃዎትን ይላኩልኝ በውስጥ ያለውትን ማለት ነው። ቴንኪው በታች ጽሁፋቸውን ስላየሁ ነው። ቆሞስ ይላኩልኝ። ቤተክርስቲያኒቱ እንደውም ነፃ የምትወጣበት ዘመን ይመጣል ማለት ነው። ይሄ አሁን ቀጥሎም ያለውን የአክቲቪስት መስፍኔ እዚህ ስላለ እናወራዋለን። ኦኬ ጎ ሄድ ቀጥሉ። እሺ አክቲቪስት መስፍኔ እንግዲህ የኦርቶዶክስ እምነት ተከታይ ነው። ይሄ አሁን የመጣው ድምፅና አሁን ኤአይ ዲቴክት አድርገን አሁን እኔ ሪፖርቱን የማቀርብላችሁ ድምፅ ደግሞ ብፁዕ አባታችን ብፁዕ አቡነ ገብርኤል ማርያም ቤዛ አትባልም ቤዛችን ኢየሱስ ነው ብለው ባሉበት ጊዜ እሳቸው ላይ እርምጃ እንዲወስዱባቸው ብፁዕ አቡነ እንድሪያስን እሳቸው ነበር አሳይን የተደረጉትና ብፁዕ አቡነ ገብርኤል ላይ እርምጃ እንዲወስዱባቸው ለእሳቸው ነው መመሪያው የተሰጠው። የእሳቸውን ስራስ
ማን ሀይ በለው በሚል ነው እንግዲህ ለመስፍኔ የእሳቸው የድምፅ ቅጂ የተሰጠው የነበረው። ሶ ያ የድምፅ ቅጂ በሚወጣበት ሰዓት ምንድን የተባለው ድምፁ ኤአይ ነው የብልጽግና መንግስት ራሱ አሰርቶት ነው የሚል ነው። ሶ መጀመሪያ ድምፁን አሰማለሁኝ። እኔ ቪዲዮ ላይ ያሉትን 2 ቪዲዮ አስተይቼ ከዛ በኤአይ ዲቴክተር የተሰራውን ሪፖርት ደግሞ ሾርትሊ እንዳይሰለቻችሁ ቶሎ ብዬ አቀርባለሁኝ ማለት ነው። ሄሎ አባታችን ደህና አደሩ? ተደባርቅ ነው የምደውልልዎት። ደህና ሰነበቱ? የአባትነቱ ሰላም ልጅ ነኝ። ቤተልሔም ነሽ? አዎ ቤተልሔም። ደህና ነው? ይሰማል ወይስ አይሰማም? የማይሰማ ከሆነ ልበቃ። ይሰማል። ከገጠር ወጥቼ ነበረ ከመላከ ሰላም ፍሬው ጋር ተጣልተው የሚባል ወሬ ሰምቼ በጣም አዘንኩ። ፍሬው ጋራ ተጣልተው የሚባል ወሬ ሰምቼ እኔማ መቼ ተጣላው? እሱ ከዳኝ እንጂ እናቴ። እሱ ከዳውታው አሁን ያው ከቅዱስ አባታችን ጋር አጣልፎኝ። በጣም የሚገርም ነው። ከእንግዲህ ማለሱ አንድ ሚስጥርም አይወጣም ወይ መስኪን። እንደው ከባድ ነው፣ በሩቅም አይነበር። በጣም 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 የሚከብድ ነው። በቀደም እኮ ለአባታችንም እኮ ነግሬያቸዋለሁ። አዎ ነግረውኝ እና በጣም እያዘንኩ አሁን እሱ እዚህ ገብቶ ስሜን ሁሉ አጥቁሮ እንዲያው የማይገባ ከሙስሊሞቹ ሁሉ ህድብዬ እንደላኩት እሱን ሁሉ ተናገረ። አዎ እኛ በቃ ለሙስሊሞቹ ያኔ እንትን ሲሄዱ ያገኘሁትን ልጅ ሂዶ እንዲነግራቸው ነው የምናደርግ። ሚያዝያ 14 ቀን ጽላት ታቦትን ይዛችሁ ሲሄዱ ደባርቅ ያገኘሁትን ልጅ ወደ እስላሞች ልከን ሰው ወደ እነሱ እንኳን ቢላክ ምንም ነገር አናውቅም እንዲሉ ነው የምናደርግ። አይዞን እንግዲያስ ትልቅ ነገር ነው። አሁን እሱም እየታደለ ነው አለ። በእውነት ጥሩ ያስይዙትኝ። አዲስ አበባ ላይ ያሉ አዲስ አበባ ላይ ያለሁኝ። እንግዳው ለምን ቅዱስ አባታችን የሚባሉት ገብተው ውሸት ነው ሐሰት ነው ለምን አይሉም? ተጨባጭ ነገር ያስፈልጋል። አሁን ሰዎችን አሰባስቤ ልገባ እየጣርኩ ነው። ሰዎችን ሌሎችን ሰዎች አሰባስቤ ለብቻ ለነገራቸው እየተዘጋጀሁ ነው። አዎ ሰዎችን አሰባስበው ለቅዱስ አባታችን ውሸቱን ነው ከእስላሞች አልሄድኩም ይበሉ። ወደ እስላሞች ደግሞ ድንገት እነ ቅዱስ አባታችን አሰባስበው ሰው ቢልኩ እኛ እንዳልኩት ያንን ልጅ ልከን ካዱ እንላቸዋለን። እስላሞችን ያረጉትን ሁሉ እንዳትናገሩ እንላቸዋለን። በጣም ጥሩ ነው። ይሄ ትልቅ እርዳታ ነው። አዎ ብዬ እኮ ነው። እና ለአባታችንም እንደው ንገሪልኝ። እሺ ከዚህ የበለጠም ችግር የለም። አዎ በእውነት ለኔ ብቻ እኮ አይደለም ለአባታችንም ጭምር ነው። ለአባትነቶ ሰላምን ችግር ነው እንጂ ለእርስዎ ብቻማ አይደለም። አዎ በጣም 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 የሚያሳዝን ነገር ነው። በጣም ያሳዝናል። እሱን አምነው ይህን ሁሉ ሚስጥር ነግረውት ያን የበጉን ሁሉ ሳያወጣው ይቀራም ብለው ነው። ምን የቀረው ነገር የለም። አዎ ያ ፎቶ የተቃጠለውን ሁሉ ሳያወጣው አይቀርም። ያወጣዋል። ደግሞ ያ ሀገረ ስብከቱም ይቀበር ተብሎ የተቀበረ ነገር አለ። ሀገረ ስብከቱ የተቀበረውን ነገርም ሳያወጣው አይቀርም ብሏል አሉ። ተናግሮታል። ረጅም ስለሆነ እዚህ ጋር ይብቃ። ዋና ሀሳብ ጋር እስከሚደርስ ነበር እንግዲህ በግ ቤተ ክህነት ውስጥ ተቀብሯል። የብዙዎች ፎቶ ደግሞ ያው በድግምት ተቃጥሏል። እንግዲህ ይሄ ሀፕን ያደረገበትን ዓመተ ምህረት አለ። ሌላ መልክ እንዲይዝ ስለማንፈልግ ዓመተ ምህረቱና ከነገሩ ጋር ተያይዞ ይዘው የመጣውን ነገር መናገሩ ተገቢ አይደለም። ነገር ግን ይሄ ድምፅ እውነትም እንደተባለው የብልጽግና መንግስት ያሰራው ኤአይ ነው ወይስ ትክክለኛ ድምፅ ነው? ወደ ውጤቱ እንሄዳለን። ኦኬ እንግዲህ ይሄንን እየሰራ ነው። ሁላችሁም ቼክ ማድረግ ትችላላችሁ። ሁላችሁም ቼክ ታደርጋላችሁ ሄዳችሁ። በኤአይ ቮይስ ዲቴክተር.com ነው። ፍሪ አይደለም፣ ሰብስክሪፕሽን የሚጠይቅ ዌብሳይት ነው። ሪሊየብል ነው። 95% ጋራንትድ አኪውሬሲ አለው። ይህንን ድምፅ አሰርተነዋል። ቮይስ አውቴንቲሲቲ አናሊሲስ ሪፖርቱ ኤአይ ቨርሰስ ሂውማን ቮይስ ዲቴክሽን ስፔክትራል ፒቹን እና ቶናል ፊቸር አናሊሲሱን ይዞ ይሄንን ይዞ ወጥቷል ማለት ነው። ወደ ሪፖርቱ እንሂድ። ይሄ ስፔክትረም አናሊሲሱ ነው።
በመሃል ያለው ስፔክትረሙ የተነበበበት ነው። ይሄ ቶነር ስትራክቸሩ ነው። ሶ በታይም እና በፍሪኩዌንሲ ነው ሪድ የሚያደርገው። በግሪን ግራፍ ሰጥቶናል። ስፔክትሮግራሚው አውዲዮ የሆነ አናሊሲስ ሰጥቶናል። ሶ ይሄ ቪዥዋል ሪፕሬዘንቴሽኑ ነው። ከታች ላይ ግን ፒች ኮንቱር አናሊሲሱን በደንብ ታዩታላችሁ። ሶ ይሄ አናሊሲስ ሪዲንግ ሬንጁ እንዴት ነው ነው የምንለው። ሶ ኤአይ መሆኑን የሚታወቀው ሬንጁ ከየት እስከየት ቢሆን ነው፣ የሰው መሆኑ የሚታወቀው ሬንጁ ከየት እስከየት ቢሆን ነው የሚለው ይሄንን ይመስላል ማለት ነው። ሶ ስፔክትራል ፍላትነስ አናሊሲሱ ይሄ ስፔክትራል ፍላትነስ አናሊሲስ ማለት ባክግራውንድ ኖይዙን ጨምሮ ኢሞሽን ጨምሮ ሲናገር ያለውን ጋፕ ጨምሮ ሁሉን ነው ሪድ የሚያደርገው። ኦኬ ስፔክትረም አናሊሲሱ ውጤቱ 0.0192 ነው። ኦኬ የሰው ድምጽ የሚሆነው መቼ ነው? ኤአይ የሚሆነው መቼ ነው? ኤአይ የሚሆነው ሪዛልቱ ኒር 0 ሲሆን ነው። ሪዛልታችን 0.0192 ሶ ቫልዩ ኒር 0 ከሆነ ሂውማን ቮይስ ነው። ዋች አውት። ቫልዩ ለ0 የሚቀርብ ከሆነ ሂውማን ቮይስ ነው። ቫልዩ ደግሞ ለአንድ የሚቀርብ ከሆነ ኤአይ ጀነሬትድ ቮይስ ነው። ስለዚህ የኛ ቫልዩዋችን 0.019 ነው። ስለዚህ ሪዛልታችን ሂውማን ስፒች ነው ማለት ነው። So the conclusion, this sample flatness value 0.0192 indicates a tonal likely flatness 0.0192. just in case ግን 0.5 ቢሆን ለአንድ የሚጠጋ ቁጥር ስለነበረ ኤአይ ነው የሚል ኮንክሉዥን እንይዝ ነበር። ነገር ግን እንደምታዩት 0.01 ለ0 የሚጠጋ ቁጥር ስለሆነ ሂውማን ስፒች መሆኑ ተረጋግጧል። በዛ ላይ ደግሞ ኮንቨርሴሽን አለ በሁለቱ መካከል። የሰው ልጅ ሲያወራ የሚወስደው ጋፕ አለ፣ ኢሞሽን አለው፣ ባክግራውንድ ኖይዝ አለው። ኤአይ ቢሆን ምንድነው የሚሆነው? ቀጥሎ የምናየው ይሄው ግራፉ ፒቹ የሚወጣ በኢንዴክስ የሚነበብ ማለት ነው። ኤአይ ቢሆን ስትሬት የሆነ ግራፍን ይይዝልናል። ይሄ ግን ኦቨርኦል ባክግራውንድ ኖይዙን፣ ኢሞሽን፣ ስናወራ ያለንን ጋፕ ጨምሮ ሪዲንጉ ይሄው በፒች በሄርዝ ሲነበብ 218.54 ሄርዝ ነው። ስለዚህ ይሄ ፋይናል ኮንክሉዥኑ ምን ሆናል ማለት ነው? The upload voice is most likely from a real human rather than AI generated model. ስለዚህ AI አይደለም ትክክለኛ የሰው ድምጽ ነው። ቅድም እንዳልኳችሁ ይሄኛውንም ለሚያስፈልገው አካል በትክክል አውተንቲኬት አድርገን ማስረከብ እንችላለን። በቤተ ክህነቱ እንደገና ፎቶአቸው በተቃጠለባቸው ሰዎች ህግ የሚፈልገው ከሆነ ይሄንን ከዚህ ከሚመለከተው አካል ከየትኛውም ገቨርንመንታል ኦፊሶች ጋር አውተንቲኬት አስደርጎ መላክ ይቻላል። በኤርሚ አድርገን የሰራ ነው አንድ ድምጽ አለ። ኤአይ ሲሆን መቀጣጠል ምንድነው ጋፕ የሌለው ቀጥ ያለ ድምጽ እንደሆነ አንድ የሰራ ነው ሞዴል አለ። አዳምጡት። ተናገር እውነቱን ከመጽሐፍ ቅዱስ በጣም የምወደው ጥቅስ። ሰላም ቅዱሳን፣ ኤርሚያስ አበበ ነኝ። በክስል ስሜ ተናገር እውነቱን ከመጽሐፍ ቅዱስ በጣም የምወደው ጥቅስ ይህ ነው። 1 ጢሞቴዎስ 2:5 ከአንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው። ልድገመው። ሰላም ቅዱሳን፣ ኤርሚያስ አበበ ነኝ። በክስል ስሜ ተናገር እውነቱን ከመጽሐፍ ቅዱስ በጣም የምወደው ጥቅስ ይህ ነው። 1 ጢሞቴዎስ 2:5 ከአንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው። የመጨረሻው ውጤታችን እንዳሳየኋችሁ ዲቴክት ያደረገው ምን ብሎ ነው? የሰው ድምጽ ነው ብሎ ነው ማለት ነው። በዚህኛውም ሌቭል ደግሞ ሊጠይቀንና ከኛ መረጃውን ሊወስድ የሚፈልግ አካል ካለ እንሰጣለን ማለት ነው። መስፍን የምትለው ካለ ልስማክ።
ታንኪዩ እርምዬ። እኔ እንደውም የነበረው የመሰለኝ ውሸት ነው የሚል አካል ተመርምሮ የመጣ ምትሉ መስሎኝ በህግም ለመጠየቅ ፈቃደኛ ለመሆን ነበረ። እኔ አንደኛ ቤተክርስቲያኗም ድና አላረገችም። ለምን እኔ ቤተክርስቲያኑ ልጅ ነኝ። ኢትዮጵያ ሄዳለሁ። የቤተክርስቲያንን ስም የሚያቆሽሽ የአባቶችን ስም የሚያቆሽሽ ነው ያልተሰራ ቤተክርስቲያኗን ለመጣል የሚደረግ ዘመቻ ነው ብላ ቤተክርስቲያን ብትከሰኝ ኖሮ ይሄ አሁን አንቺ ያቀረብሽው ምርመራ ውጤት ለኔ መከላከያ መረጃ የሆነኝ ነበር። ግን እንደተለመደው እናንተም የምታውቁት ኤርሚያስም እኔ አብዛኛዎቻችሁ ከኦርቶዶክስ ውስጥ ወደ ፕሮቴስታንት ሄዳችሁ ናችሁ መስሏችሁ አምናችሁበት አንብባችሁ እንዳላችሁ ወንጌል ለመዳን ብላችሁ ይሆናል ቤተክርስቲያንን ታውቃላችሁ። እኔ ግን ቤተክርስቲያኗ ሙሉ ነው የዚህ ብልሹ አሰራር የምትከተለው ብዬ አላምንም። በጣም ጥሩ አባቶች፣ ክርስቲያን አባቶች፣ ክርስቲያን ምዕመናኖች ፈርሃ እግዚአብሔርን ያለባቸው ሚሊየን አላት ቤተክርስቲያኗ። ኦርቶዶክስ እንደምታውቁት በተለምዶ በልምድ የሆነ የእምነት አከታተል ተከትላ ስለመጣች አሁን ይሄ ቴዎሎጂ መጥቶ መጻም መመርመር ማወቅ መረዳት የሚመጣ ትውልድ ሲመጣ የተበላሸውን ሪጀክት እያደረገ ጥሩን እየተቀበለ ቤተክርስቲያን ውስጥ መቀጠል እንደሚቻል አለ። አሁን ኋላቀር ያልሆነውን ተረት የሚሰብኩትን እኔ አልቀበልም። ቢሰብኩም አልቀበላቸውም፣ አላዳምጥም፣ አላምንበትም። ስለተናገሩ ነው ብዬ አልወስድም። እሱ ስለተናገረ ይሄ ብልሹ አሰራር ነው ብዬ ደግሞ ቤተክርስቲያን አልለቅም። እንዲህ አይነት እኛ በልጅነታችን ኤርሚያስ እንደኔ አርሲ ውስጥ ነው ይመስለኛል ያደገው። ዱሮ ሰንጋ ፈረስ ሲጠፋብን ጅብ እንዳይበላብን ብለን መርጌታ ጋር ሄደን ድግምት እናስደግማለን። 2 ብር ነው የምንሰጠው። ያን ቀን የደገመልን ቀን ከጎመንና ከሽሮ በስተቀር ስጋ አይበላም ያ መርጌታ። ጅቡ ከዛ ሰንጋ ፈረሶቻችን ማያስ ሲያቅተን አይገቡም እሺ ብሎ ፈረሶቻችን ሰንጋዎቹ። ከዛ ጅቡ ይመጣና ጭራቸውን ይጎትታል፣ ይልሳቸዋል፣ አይነክስም። በአይን ያየነው ማለት ነው። ይሰራል ማለት ነው ያ ድግምት። ምክንያቱም ያ ጅብ አውሬ ነው። ያ ድግምት ባይሰራ ኖሮ ፈረሱን ነክሶ ይበላው ነበር። ግላጩን ላው ላይ እግሩ ላይ ልቀብጦ ብሎ ራሱ ጅቡ ተንከባለው ጥሎት ይሄዳል። እያየን እናያለን እኛ ቆመን ፈረሶቻችንን እንደማይበላ ማለት ነው። ይሄ የቤተክርስቲያን ውስጥ የተለመደው ምታታዊ ስራዎች አሁንም አለ፣ ትናንትም አለ፣ አሁንም አለ፣ ትናንትም አለ። ይሄ ደግሞ የቤተክርስቲያኗ ተቋም እንደ ተቋም ሳይሆን ግለሰቦች የሚያደርጉት የሌብነት የማጭበርበር የውሸታም ስራ ነው። ይሄ የሚጠየቁት በፈጣሪ ፊት ነው። ቤተክርስቲያን አከሳቸውም፣ ፍርድ ቤት አታቀርባቸውም። ክርስቲያን ነኝ እጸድቃለሁ ብሎ እግዚአብሔርን የሚያታልል ሰው ፍርዱ የእግዚአብሔር ነው። ይሄ አባት በምንድን ነው ለእኔ የተሰጠው? አባታችን አባ አቡነ ገብርኤላ ስለ ኢየሱስ በመስበካቸው እነዚህ ሰዎች ካልተወገሰ፣ ጵጵስና ካልተነጠቀ፣ ቅስና ካልተሻረ የሚል ካምፔን ሲያደርጉ ከራሳቸው ከአባቶች ይህንን ኢየሱስ የጠራ ይነሳ፣ ቅስናው ይታገዝ የሚሉ ሰዎች ይሄውና ይሄንን የሰራ ቤተክርስቲያን ያሰድባል ተብለው ቤተክርስቲያኗ አባቶች በሙሉ በጉባኤ ደረጃ አይተው ሰምተው ከጳጳሱ ድረስ አይተው ይሄ ቤተክርስቲያኗ ያዋርዳል ብለው አፍነው አጽያቱን አብሮ ተቀብለው አባታችን እስከ መጨረሻው ቀጥለዋል። ይሄ ስህተት ነው፣ አላምንበትም። ቤተክርስቲያን አባቶች የሰሩት ወንጀል ስራ ነው ብዬ ነው ማምነው። እኔ ብልሹ አሰራር ነው ብዬ ነው ማምነው። ይሄን ታገልኩ ማለት ግን ፕሮቴስታንት ውስጥ እንደዚህ አይነት ቀጣፊ ሌባ የለም ወይ የሚለው አገር ነው ያለው። አገር ሰዎችን በመርዝ የሚገሉ ቅድም እናንተ እንዳላችሁ ጌታ ያድናል ብሎ መድኃኒት አስቁመው
ውሃ ጠጪ ብለው ያስገደሉ እኔ በማስረጃ አብሶ በኤችአይቪ ዙሪያ መድኃኒት አስቁሞ የገደሉ ማአት ፓስተሮች የሉም? እኔ ከነ ማስረጃ ማቅረብ እችላለሁ። ይሄ ግለሰቦች የሚሰሩት ኃጢአት እንጂ ፕሮቴስታንት እምነት ተከታይ እንደ ተቋም ምዕመናኑ በሙሉ የሚከተሉት ነው ብዬ አላምንም። ግለሰብ እዛም አለ እዚህም አለ። እኛ ኢትዮጵያኖች ነን። በአንድ ቤት ፕሮቴስታንት አለ፣ በአንድ ቤት ሙስሊም አለ፣ በአንድ ቤት ኦርቶዶክሶች አለ። አንድ ቤት ነው የምንኖረው። የምንጠየቀው በስራችን እንጂ በተቋማችን አይደለም። ተቋማ አይደለም እኛ ያንን ወንጀል እንድንሰራ የምትፈቅድልን። ጴንጤዎች በየቦታው የሚያጭበረብሩ ከሰው ገንዘብ የሚነጥቁ ሴቶች ልጆቻችንን የሚያስለቁ ሚሊዮን ፓስተሮች አሉ። ይሄ ኤርሚያስን ይወክላል? መርሲን ይወክላል? አይወክልም። መርሲ በስራዋ ነው የምትጠየቀው። ያ ፓስተር ያጭበረበረው በስራው ነው የሚጠየቀው። የኚህ አባትም ያጭበረበሩት ያደረጉት የምታትና የጥንቁላ ስራ ቤተክርስቲያን ሳትሆን እሳቸው በነፍሳቸው በህግ ካለ የህግ አካል ደግሞ ወንጀል ከሰሩ በዛ ምክንያት የሰዎች የዜጎች ህይወት ከተበላሸ ከሞተ መንግስት ይሄን ተከታትሎ